ጤና ይስጥልን እንዴት አመሻችሁ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ተጀምሯል ፋና ፖድካስት ዛሬ ከስቱዲዮ ወጣ ብሎ እዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ ተገኝቷል እዚህ የመጣነው ዋነኛው ምክንያታችን የሰላም በብዛ ሃይማኖት ማህበረሰብ ሰላማዊ ማህበረሰብን በመገንባት ውስጥ የእምነት ሚና በሚል የሊቀ ትጉሃን ታጋይ ታደለን ከሰሞኑ የወጣውን መጽሐፍ መነሻ በማድረግ ነው እሳቸው እንግዲህ በተለያዩ መገናኛ ብዙሃን ላይ ስለ ሰላም ስለ ሃይማኖት በተለያዩ ወቅቶች ላይ በሚሰጧቸው መግለጫዎች ታውቋቸዋላችሁ ዛሬ አንድ ጉዳይ ላይ እዚያቸው እንድመጣ ምክንያት ያደረገኝ መጽሐፋቸው ነው መጽሐፋቸው እንግዲህ ኢትዮጵያችን በዚህ ሰዓት የሚያስፈልጋትን ሰላም በተመለከተ ከችግሮቿ መማር እንዳለባት በቀጣይ ጊዜም ደግሞ ልጆቻችን ስለ ሰላም የሚያውቁ ሰላምን ማጽናት እንደዚህ የተካኑ እንዲሆኑ ያለንን እሴትም እንደ መጠበቅ እንዳለብን ዓለምም ደግሞ ወዴት እየሄደ እንዳለ የተጋረጠብን ያሉ የሰላም ተግዳሮቶችና ፈተናዎች ምን እንደሆኑ በስፋት የተጠቀሱበትን መጽሐፍ ቃል በቃል እንግዲህ ያነሳን ከመጽሐፍ ውስጥም እንደዚሁ እየመዘዝን ከሊቀ ትጉሃን ታጋይ ታደለ ጋር ቆይታ እናደርጋለን ከመጽሐፉ በተወሰደ ሐሳብ ነው እንግዲህ ቆይታዬን መጀመረው የዚህ መጽሐፍ አዘጋጅ የሃይማኖት መምህር ናቸው መሪና አባትም ናቸው ይህ ከመሆናቸው ባሻገር መጽሐፉን በሚያዘጋጁበት ወቅት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሆነው እያገለገሉ ናቸው ይህ በመሆኑ ደግሞ ያዘጋጁት መጽሐፍ ለሃይማኖት ተቋማት የእውቀት ማጣቀሻና የስልጠና መማሪያ ሆኖ እንዲያገለግል ምቹ ሁኔታን ይፈጥራል ተብሎ መጽሐፉ ቀዳሚ ቃል ላይ ተቀምጧል ይህን ቃል ያስቀመጡት እንግዲህ ኤምሬትስ ፕሮፌሰር መስፍን አርአያ ናቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ስለዚህ መጽሐፍ ውስጥ እኚህ ነጥቦች እንዴት ተገልጿል የሚለውን በስፋት እንመለከታለን አብራችሁ እንድትሆኑ በአክብሮት ጋብዛችኋለሁ ኃይለ ኢየሱስ መኮንን ነኝ እንግዲህ ሊቀ ትጉሃን እንግዳችን ስለሆኑ በቅድሚያ መጽሐፉም እዚህ ደረጃ ስለደረሰ እንኳን ደስ አሎት አመሰግናለሁ እንኳን አብሮ ደስ አለን መጣችሁ ቢሮዬ ድረስ ይህንን ቃለ መጠይቅ ለማድረግ ስለጋበዛችሁኝ በራሴና እንዲሁም ደግሞ በተቋሜ ስም ላቅ ያለ ምስጋናዬን ለፋና ምስጋናዬን ማቅረብ ወዳለሁ እንግዲህ እኔም በድጋሚ አመሰግናለሁኝ ቅድም እንግዲህ ለመጥቀስ እንደሞከርኩት ሰላም ስንናገረው ቀላል ነው ስንኖረው ስንወጣ ስንገባ በመናያቸው በመንሰማቸው ነገሮች ግን ምን ያህል ወሳኝ ነገር መሆኑን ስለ ፖለቲካ በርካታ መጽሐፍ ተጽፈዋል ስለ ኢኮኖሚ በርካታ መጽሐፍ ተጽፈዋል ማህበራዊ ግንኙነት የተመለከቱ በርካታ መጽሐፍቶች ተጽፈዋል ስነ ጽሁፍም እንደዛው የሃይማኖት ተቋማት ውስጥ የሚሰሩ ስለ ሃይማኖት ያገለገሉ ያሉ አዋቂዎች ግን ይህን መሰል መጽሐፍትን መጽሐፍ እንዳለባቸው በግሌ ይሰማኛል ስለዚህ ይህን መጽሐፍ ስለሰጡን እንግዲህ በድጋሚ ማመስገን እወዳለሁኝ ሊቀ ትጉሃን ታጋይ እንግዲህ ቀዳሚ ማደርገው ጥያቄ የሚሆነው ይህ መጽሐፍ ያው ተወሰነ መልኩ ለማንበብ እድሉ ነበረኝና ወደ 18 ዓመት ያክል እንደዘገየ መጽሐፍ የፈለጉበት ጊዜ ከ18 ዓመት በፊት እንደነበረ በተለያዩ ምክንያቶች ግን ሳይጻፍ እንደቆየ ተነግሯል ለምን ዘገየ ከሚለው ጥያቄ ልነሳ እስቲ በጣም እጅግ አመሰግናለሁ ያው መጽሐፉ ላይም ገልጬዋለሁ አንዳንድ ያልተመቻቹ ሁኔታዎች ስለነበሩ ዛሬ ነገ ይህንን ሐሳብ ለአንባቢያን ለአድማጭ ተመልካች አደርሰዋለሁ በሚል ረጅም ጊዜ ቆይቷል ጊዜው በጣም ነው ጉዷል ጊዜው እንግዲህ 1999 ዓመተ ምህረት ነው በኦሮሚያ ክልል በጅማ ዞን እዛ ተወልጄ ያደኩበት አካባቢ ሃይማኖት ሽማን ያደረገ ግጭት ታስተናግዶ ያው ብዙ ቸርቾች ተቃጥለዋል ብዙ ሰዎች ሞተዋል ነገር ግን የነበረው ሁኔታ በጣም አስቸጋሪ ነበር በወቅቱ የነበረው ፖለቲካ ጥሩ አልነበረም ወዲያውኑ ይሄንን መጽሐፍ ለመጻፍ አይደለም ይሄንን ጉዳይ ራሱ እንኳን ደግመ ለማውራት የምትችልባቸው ሁኔታዎች አልነበሩም አንዳንዱ እኛ ምን ተረጥረው የራሳችን ጉዳዮች ነበሩ ከጀርባ ፖለቲካዎች ነበሩ የፖለቲካው ሪዮት ያመጣው የወለደው እሳት ነው ብለን እንወስዳለን ዞሮ ዞሮ ግን ምንም ይሁን ምን በወቅቱ ለመጻፍ ያልቻልንበት አንደኛ በዚህ ልክ የአቅም ማነስም ነበረ የአይምሮ መስፋት የሚያስፈልግ ነበር ወደ ትልቅ ኃላፊነት የመጣ ነው የበለጠ መብሰል እና አስፍተን ማየት የጀመርነው እና ሌሎችንም ሬፈረንስ ማጣቀሻ ነገሮች ያስፈልጉት ነበረ
ስለዚህ ያንን ታሪክ 2-3 ምዕራፎች ናቸው ያንን ታሪክ ያስቀመጥ ነው ከ13ቱ ምዕራፎች። ሌላው ግሎባሊ ያሉትን ዓለም አቀፍ ሁነቶችን የሚዳስስና ለግብአትነትም በተለይ ሀገሪቱ አሁን ካለችበት ነባራዊ ሁኔታ ሊያወጣት የሚችል እሳቤን ጭምር ያካተትንበት ነው። ስለዚህ ይሄንን ጊዜ እንፈልግ ነበረ ማለት ነው። በአንድም በሌላም ደግሞ እንዳልነው የትምህርት የስራ የተለያዩ ጫናዎችም ነበሩ። ስለዚህ ያ ተደማምሮ ጊዜውን ሳናቀው ወደ 18 ዓመታት ሞሉት። በእርግጥ መጽሐፉን ለማዘጋጀት ከ2 ዓመት ተኩል እስከ 3 ዓመት ድረስ ነው የፈጀብኝ። ይሄንን ባለፉት ዓመታት ከኮቪድ ወደዚህ ነው የጀመርኩት። ግን ዛሬ ነገ እንሰራለን እያልን ነው። እንጀምረዋለን፣ እናስቀምጠዋለን። የሀሳቡ ባለቤት እዚህ ውስጥ እኔ ብቻ ያው የመጽሐፉ አዘጋጅ ሆኜ የወጣው እንጂ የታሪኩ ባለቤቶች ጓደኞች ያሉ ከእስልምናና ከወንጌል አማኞች በጋራ ሆነን ነው የታሪኩ ባለቤት የሆን ነው። ዞሮ ግን እኔ ሙሉ በሙሉ ኃላፊነቱን ወስጄ መጽሐፉን የማዘጋጀት አጋጣሚ በፎክ ኤንድ ሊትሬቸር ነው ማስተርሴን የሰራሁትና ትንሽ ወደ ስነ ጽሁፍም አደላለሁ። ስለዚህ በመንፈሳዊ ዓለም በኦርቶዶክስ ቤተክርስቲያን አንድ መጽሐፍ ጽፌያለሁ። ከርከዴን የሚል መጽሐፍ አለኝ። ምናልባት ደግሞ ይሄ ወጣ ብሎ ሌሎችን ከእምነት ተቋማት ከኦርቶዶክስ ውጭ ደግሞ ላሉት ሁሉንም የሚያጋራ የሰላም ጽንሰ ሀሳብ የያዘ ሰላም የሁሉም ስለሆነ በዛ ልክ ደግሞ በዚህ ደረጃ መጽሐፉ ከፍ ብሎ እንዲዘጋጅ ያው አሁን ያለውበትን ፖዚሽን ይፈቅዳል። በተለያየ ሀገሪቱ ክፍል በሰሜን፣ በምስራቅ፣ በደቡብ፣ በምዕራብ ሄደን ያላወያየንበት ሰላምን ለማምጣት ያልዳሰስንበት ያላነጋገርንበት ማህበረሰብ ክፍል የለም። ስለዚህ ከዛ ያገኘነውም ደግሞ ግብአት ለዚህ መጽሐፍ አገልግሎት ጽሁፍ አበርክቶ ውለዋል። ከዚህ የተነሳ ነው። መልካም እንግዲህ የመጽሐፉ ዋነኛ ገፊ ምክንያት ለመጻፍ የአጋሮ የ1999 ዓመተ ምህረት ክስተት ነው። ምን ነበር የሆነው? እስቲ እንሂድ ወደ 99 ዓመተ ምህረት። እንግዲህ ቀደም በመግቢያ ላይ እንዳልኩት የአጋሮ ፍቅሯ በጣም እጅግ ጥልቅ ነው። እንኳን ለዛ ለሚኖርባት አይደለም አልፎ ለሚሄድባት በራሱ በጣም ልዩ ጥልቅ የሆነ ፍቅር የምትሰጥ ከተማ ነች። በከተማ ውስጥ የሚኖሩ ህብረ ብሔራዊ የሆኑ ማህበረሰብ ክፍሎች አሉ። የትኛውም ጎሳ የትኛውም ቋንቋ አጋሮ ውስጥ ማይወክልባት የለም። ከዛም አልፎ ከአረብ ሀገር እንኳን ያሉት የመኒዎች፣ ግሪኮች የተለያዩ የዓለም ክፍል ውስጥ እንኳን ያሉት መተው ኖሮባት ወልደውባት ከብረውባት ተዋልደውባት የኖሩባት ከተማ ነች አጋሮ። አጋሮ እንግዲህ የቡና መገኛም ዙሪያዋ በቡና የተከበበች ከተማ ነች። የቡና መገኛም ነች። የኮፊ አረቢካ ቡና የሚገኘው ከአጋሮ 18 ኪሎ ሜትር ያህል በማትርቀው በጮጬ ከታሙ ድጋ ተብሎ የምትጠራ ነው። የካሊድን ታሪክ ካልዲስ ያው እንግዲህ ከነ ካሊድ የወጣ ነው። የካሊድን ታሪክ ስታውቅ የመጀመሪያውን ከፍየል ያገኘውን የቡና ምርት እንዴት አድርጎ ቆልቶ እንዳሸተተውና እንዴት አድርጎ ስሜት እንደሰጠው ብዙ ጊዜ ከቡና መገኛ ጋር ተያይዞ ታሪኩ ይተረካል። ስለዚህ አጋሮ የነበረው ማህበረሰብ የተለያየ የተንሰላሰለ ነው ማለት እርስ በእርስ የተገናኘ ነው። ሙስሊም ከክርስቲያኑ፣ ክርስቲያኑ ካቶሊኩ ከኢቫንጀሊካኑ በጣም አብሮ በቅርበት የሚኖርባት ከተማ ነች። ይሄንን ፍቅሯን ይሄንን የደራ አብሮነቷን ግን የሚሰብር ጉዳይ በ99 ገጠመን። ሃይማኖትን ሽፋን ያደረገ ግጭት፣ ቤተ እምነቶች መቃጠል፣ አብረ እንዳትኖር የሚሰበኩ ስብከቶች ከተማዋን አናወጧት፣ ሰላሟን አናጓት። አጋሮ ምን ነበረች ብለ ወደ ኋላ ሄደ ስታያት በጣም እጅግ ውብ የሆነች ማንም ከሰሜን መጥቶ ቶሎበሊ ብሎ ማለት ቶሎበሊ ማለት ቶሎ ቶሎ አምጣ ብሎ እዚህ የቡና የመውሰድ የተለያዩ ሸቀጣ ሸቀጦችን የመስጠት ከከተማ ሸቀጣ ሸቀጥ ወስደው ገጠር ላይ ሄደው ቡና በኩባያ ይወስዳሉ እና ቡና የሚሰበሰቡበት ነው። ቶሎበሊዎች ይቀይራሉ። በሸቀጥ በዳቦ በብስኩት በዘይት በሳሙና ቡና ይወስዳሉ እና ቡና ዝም ብሎ ከጓሮ ይታፈሳል። ህፃናት ልጆች ራሱ አፍሰው በአንድ ኩባያ ቡና
አንድ ብስኩት ሊሰጡ ይችላሉ። እነሱ ብስኩቱን ያመጣ ይወስዳሉ። እንደዛ አድርገው የሚሰሩ ነበሩ። ከሰሜን የመጡት ከትግራይ፣ ከአማራ፣ ከደቡብ ከሁሉም ቦታ መጥተው ነግደውባት 5 ወር 4 ወር ሰርተውባት ወደ ሀገራችን መለሳሉ። ስለዚህ በፍቅር ነበረ የሚመጡት፣ በፍቅር ነበር የሚመለሱት። ብዙ የአመት አስቤዛቸውን ሸምተው የሚሄዱባት ከተማ ነበረች። ለዛም ነው እና ያን ጊዜ የተፈጠረው ችግር ለኛ ሁሉ አስደንጋጭ ሆነ። ተወልደን ያደግንባት እዛ አካባቢ ያለንበት አጋሩ በዛ ልክ የምትገለጥ ስላልነበረች እና ሃይማኖት ሽፋን ያደረገ ግጭት ቤተ እምነቶች አካባቢ ተፈጠረ። ያንን ለማስተካከል የሄድንበት ርቀት ነው። ያንን ወደ ነበረበት ለመመለስ የተከፈለ ዋጋ ነው። ስለዚህ አሁን ስንናገረው ቀላል ነው። ነገር ግን በችግሮች ውስጥ ነበር ያለፍ ነው። አንድ ሞተር ሳይክል ላይ ቁጭ ብለን ሶስታችን ገጠር ለገጠር እየገባን የተሰበረውን ሰላም ለመመለስ የተከፈለ ዋጋ ነው። ይህንን በማድረግ ሂደት ውስጥ በጥቂት የሚሆኑ ሰዎች ነበር ሲከተሉን የነበሩት። ብዙሃኑ አንዳንድ ጊዜ ማይሳካላችሁ ብለውን የሚያስቡ ነበሩ። ብዙሃኑ ደግሞ እንዴ ምን ተፈጠረና የሚሉን ደግሞ ነበሩ። ግን አብላጫው የሚሆን ምእመናን የኛን ድካም የኛን ጥረት የኛን አላማ እየተከተሉ አጋሮን በታሪክ አጋጣሚ በ2-3 ዓመታት ውስጥ ተሰብሮ የነበረውን ሰላም ለመመለስ ተችሏል። አሁን አጋሮ ከተማ ላይ ብትሄዱ ከዛ ከተፈጠረው የዛሬ 18 ዓመት ብልጭ ካለችው ግጭት በኋላ በእርግጠኝነት አንድም ጠጠር ተወርውሮ አያውቅም። እንኳን የሰው ቤት ሊጠፋ እንኳን ቤተ እምነት ሊቃጠል አንዲት ጠጠር ይሄንን ማሰብ ነውር ነው አጋሮ ላይ በሃይማኖት መካከል። ስለዚህ ይሄንን ለምንድን ነው ማናሰፋ ብለን ወደ ጅማ የሃይማኖት 3 የነበርና የሃይማኖት ጓደኛሞች የሃይማኖት መሪዎች ጅማ ላይ መተን ይሄንን 2003 ጅማ አካባቢ 4 ወረዳ ችግሮች ተፈጥሮ ነበሩ። ያንን ለመመለስ የሄድንበት ርቀት ነው። ያንን ሮል ሞዴል ወደ ጅማ አጋባ ነው። የሰላም ኮሚቴዎችን አዋቀርን። በየወረዳው በየቀበሌው የሰላም ኮሚቴዎች ማለት ከተለያዩ ሃይማኖት ሆኖ በጋራ ችግሮቻቸውን እንዲፈቱ ወደ ጠረጴዛ እንዲያመጡ እና ከራሳቸው ስሜት ይልቅ መጽሐፍቶቻቸው የሚሏቸውን እንዲተገብሩ አንዳንድ ጊዜ ከመጽሐፍቱ ውጪ በራስ ስሜት የምትሄድበት መንገዶች ስላሉ ስለዚህ ወቅቱ የነበረው ሁኔታ በዚህ ልክ ነበረ። ችግሮቹን አሁን ዲቴል ውስጥ መግባት ስለማያስፈልግ ስለሆነ ነው እንጂ አስቸጋሪ የነበረው ወቅት በዛ መልኩ አብሮነትን ከሰላም ጋራ በመቆማችን ከእውነት ጋራ ከፍትህ ጋራ በመቆማችን የአጋሮ ሰላም ህብረተሰቡንም ሄደ ብትጠይቅ ተራት ሰዎችን ሄደ በየቤቱ ብትጠይቅ ይሄን እውነት ይነግሩሃል። መልካም እንግዲህ እዚህ መጽሐፍ ላይ ቅድም እርሶም ለመጥቀስ እንደሞከሩት መጽሐፉን እርሶ አዘጋጁት እንጂ የታሪኩ ተሸካሚዎች 3 ጓደኛሞች እንደሆኑ በተደጋጋሚ ይጠቀሳል። እንግዲህ ሼህ አብዱልሐሚድ እና ፓስተር ታምራት እንዴት ነበር ጓደኝነታችሁ? ይሄን ሀሳብ ሰው የሚፈተነው ይመስለኛል በችግር ሰዓት በፈተና ሰዓት ይመስለኛል። አጋሮ በእነዚህ አይነት የሃይማኖት ግጭት ውስጥ በነበረች ሰዓት የተለያየ ሃይማኖት የምትከተሉ በእያንዳንዱ ሃይማኖት ውስጥ ደግሞ መሪ የነበራችሁ መምህር የነበራችሁ ፊት ለፊት አብነት ሆኖ መውጣት እንዴት ቻላችሁ? እንዴት ተደማመጣችሁ? ሶስታችሁስ? የሶስታችሁ መደማመጥ ነው ወደ ማህበረሰቡ ይሰፋል ብዬ ማምነውና እንዴት ነበር ጓደኝነታችሁ? እስቲ የሼሁም ፓስተሩም። አው ያው እንግዲህ ጓደኝነቱ ጓደኛሞች እንሁን ተባብለ የምትሆኑ አይደለም። ጓደኝነት ሲፈጠር ከዛሬ ጀምሮ ጓደኛዬ ነህ እኔም ያንተ ጓደኛ ነኝ ብለ ትዳር እንደምትመሰረቱ አይደለም። ትዳር ስትመሰረት ከዚህ በኋላ ባልሽ ሆኜ ከዚህ በኋላ ሚስቴ ልትሆኚ ተባብለ ቃለ መሐላ በየቤተ እምነት ትፈጽማለህ። ጓደኝነት ግን ቅጽበታዊ ነው። ከዛ በታሪኮች ሂደት አብረ የምትኖግደው ስትስማማ፣ ከለርክ ሲስማማ፣ ቋንቋክ ሲስማማ፣ ንግግሮችክ ሲስማሙ እና ስትግባባ ስትረዳዳ አብረ የምትኖግድበት የምትጓዝበት መንገድ ነው ጓደኝነት። የኛ ጓደኝነት ስፔሻሊ ከኔና ሼህ አብዱልሐሚድ ከልጅነቱ ማለት ህጻናት ነው የሚጀምረው። አንድ ቀበሌ ነው የተወለድነው። ቀበሌ 5 ተብሎ በድሮ ጊዜ ይጠራል። አሁን ቀበሌ 6 ተብሎ ይጠራል። አሁን ቀበሌ 5 ተብሏል። ትንሽ ከተማውን እየሰፋ ሲመጣ ሌሎች 2-3 ቀበሌዎች ወደ አንድ የመጠቅለሉ ነገር ስለነበረ በአንድ ቀበሌ በአንድ ትምህርት ቤት በአንድ ቀበሌ ውስጥ አንድ ማለት ህጻናት ነው የሚኖረው በወቅቱ እና በአንድ ማለት ህጻናት ነው የተማርነው እኔና ሼህ አብዱልሐሚድ።
እኔ ከስላሴ አጋሮ ስላሴ ተብሎ የሚጠራ አካባቢ አለ። ከዛ እኔ ከስላሴ እሱ ደግሞ አልአዛር መስጂድ የሚባል አለ። ቁርአን ቤት እዛ ይማራል መድረሳ። እኛም ከተማርንበት ደግሞ መዋዕለ ሕጻናትን ተምረን አብረን ጓደኝነት ይዘን ኤሌመንተሪ ራስ ደስታ ትምህርት ቤት ለኛ ቅርበት ያለው ትምህርት ቤት አንደኛ ደረጃ ራስ ደስታ ነው። ራስ ደስታ ዳምጦ ትምህርት ቤት ተብሎ ይጠራል። ጓደኝነታችን የሚጀምረው ከመዋዕለ ሕጻናት ነው ወይንም ከኬጂ ይጀምራል ማለት ነው። እያደግን በየስራ ምዕራፋችን ገባን። እሱም እንግዲህ ትምህርት ቤት ትምህርቱን ጨርሶ የመስጊድ አሰጋጅ ሆነ። የጎማ ወረዳ የኡለማ ምክር ቤት እና እንዲሁም ደግሞ የሸሪያ ፍርድ ቤት ዳኛ ሆነ። እኔ ደግሞ ወደ ቴዎሎጂ ትምህርቴን ጨረስኩኝ። ወደ ቴዎሎጂ ገባው 4 ኪሎ ቅድስት ሥላሴ ዩኒቨርሲቲ። ያንን ጨርሼ ስመጣ ኃላፊ ሆንኩኝ። ከዛ ይሄ ችግር እኛ ኃላፊ ሆነን በነበርበት ፓስተር ታምራትን በተመሳሳይ እዛው ቅርብ አጋሮ ወረዳ ውስጥ ሆኖ 10 ኪሎ ሜትር ማትሞላ ነች። ኪሎሌ ጎጋ የሚባል አለ። እዛ ጎጋ አካባቢ ተወልዶ ያደገ ነው። ከዛ ወደ ከተማ እሱ ትንሽ በእድሜ ትንሽ ይቀድመናል፣ ግን ደግሞ ታላቃችን ነው። ያ ብዙ ምክሩን እንሰማለን። ደግሞም እሱ የቃለ ሕይወት ቤተክርስቲያን የወንጌል ቤተክርስቲያናት ቃለ ሕይወት የእሷ መሪ ነበር። መሪ ሆኖ እያለ ያው አብረን ማደጋችን አብረን መታወቃችን፣ ከተማዋ ደግሞ ጠባብ ነች፣ ማን ከማን ይተዋወቃል። እና ይህ ችግር ከመቅስፈት ችግሩ ሲገጥም በጋራ ጓደኝነታችን አንድ ካፌ ቁጭ ብለን ተደዋወልና ለምን ይሄን ነገር ከእጃችን እንዴት ያመልጣል? ይሄ ሰላም በእኛ ዘመን ካልመለስ ነው ማን ይመልስልናል? ከጀርባ ፖለቲካ እንዳለ ይገባናል። እኛን በማጋጨት በእኛ ደም ስልጣን ላይ መቆየት የሚፈልግ ኃይል፣ እኛን በማጋጨት በእኛ ደም ማግኘት ማትረፍ የሚፈልግ ኃይል ሊኖር ይችላል። ምንም ይሁን ምን አብረን በጋራ ሆነን ይህን ነገር መከላከል፣ የሰው ደም ማስቆም አለብን። ቤተ እምነቶች እንዳይቃጠሉ መከላከል መቻል አለብን። ይህን ለማድረግ የሚከፈለው ዋጋ እንክፈል ብለን ተማማል። ከዛ በኋላ የሚመጣው ማንንም ላለመስማት በዚህ ጉዳይ ላይ ለምን ትገባለህ ውጣ የሚለን አካል ካለ ዋጋ ለመክፈል ዝግጁ ሆነን በራሳችን ምለን በራሳችን ወስነን ይህንን ስራ እንጀምር። ደጋፊ ባይኖረን እንኳን ወቅቱ ጥሩ አልነበረም። ለምሳሌ ከኔ ቤተ እምነት ተጎዳው የሚል ጩኸት አለ፣ ታርጃለሁ የሚል ጩኸት አለ፣ ተቃጥያለሁ የሚል ጩኸት አለ። ከዛኛው ወገን ደግሞ በጥይት ተመትቻለሁ፣ መስጊዴ ተደፍሯል፣ ቤተ እምነቴ ተደፍሯል የሚል ጩኸት አለ። እንዴት ነው እናንተ አንድ ላይ ሆናችሁ ሰላም እርቅ እናምጣ ብላችሁ ምትሰሩት ደም ሳንመልስ የሚል ፉከራ ጩኸት አለ። በዛኛውም አካባቢ በተመሳሳይ እዚህ ውስጥ አትግቡ፣ ውጡ፣ ደፍርሶ ይጥራ የሚል አካል በስፋት አለ። በዚህ መሃል ላይ ቆመን ነው ከራሳችን ጋር ቃል ተግባብተን ነው የሚመጣውን መከራ እንቀበላለን ብለን ያ ጓደኝነታችን ያ የጋራ መሃላችን የሰላም ስራ እንድንጀምር ያስጀምረን ዋናው ዓላማ ያ ሰኔና ሰኞ ገጥሞልን አብረን ማደጋችንና መታወቃችን የበለጠ እንድንግባባ ስላደረገን እኔ አንድ ሞተር ነበረኝ ከቢሮ መንቀሳቀስበት። ያንን ሞተር ላይ ቁጭ ብለን የመጀመሪያ ሰላም መሆናችን አብሮነት የማንነጣጠል መሆናችንን እናሳይ። አዚዝ ካፌ የሚባል አለ። አዚዝ ካፌ ይባላል። አዚዝ ካፌ ላይ ሰገነት ላይ ቁጭ እንልና አብረን ሰዎች ቁጭ ብለን እኛ ሻይና እንደዚህ አይነት ኩኪስ ስንበላ ሰው አግዳሚ ያለ እያየ መነጋገር ያደረገን። እንዴት አብሮ ሰው ሰሞኑ እንደዚህ ሆኖ ለምንድን ነው እንዲህ አብሮ ቁጭ ብሎ ሻይ ጥጦት እንዴ? እዛ ሰው ይጋደላል፣ ሰው ይሞታል፣ እነሱ ሻይ ጠጣሉ። እዚህ እኛ መነጋገሪያ አጀንዳ ሆነ። እንዴት ሶስቱ ገጠሙ? አጀንዳውን ሙሉ ዳይቨርት አደረግንና ወደኛ መጣ ነው። በሞተር ሳይክል ላይ ሆነን ተጭነን ከተማውን እንዞራለን ዝም ብለን ያለምንም ስራ ስንዞር ሰው አላፊ አግዳሚ የሚደግፈን ፊሽካና ያፋጫል፣ ደግሞ የሚናደድበት ድንጋይ ይወረውራል። እንደዛ እያደረገ አንዳንድ ጊዜ ቤታችን ስንገባ ማንጠብቀው ነገር ይገጥመናል። ለእኔ ለምሳሌ አሁን ይሄንን ስራ በመስራቴ በፖስታ የቁርአን ጽሑፍ ተደርጎ አንተ ሰልመሃል ምናምን ምናምን የሚል ምናምን ተልኮልኛል ለኔ።
ለሼህ አብዱል ሐሚድ መስቀል በፖስታ ተጠቅልሎ መስጊድ ተልኮለታል። ሙስሊም ነው መስቀል። እሱን እንደውም መጽሐፌ ላይ አላካተትኩትም ብዙ ለምን መጽሐፉ ገና መስፋት ያለበት ነው። እና ለፓስተር ታምራት በተመሳሳይ እንዲሆናል የሚል ነገር ይላክ ነበር እና ስጋት የመፍጠር እንቅስቃሴ ማለት ነው። አዎ በቃ አብሮነትን በህብረተሰብ ውስጥ የሚፈጥረው ተጽዕኖ ስላለ አብረን ሆነን እናሳያለን ማለት ነው። እና ከዛ ውስጥ ነው ከችግር ውስጥ እንዴት ነው የምንወጣው? እኛ አላማችን ለገባለው ቃል ነው። በየስብሰባው በሚደረገው የዛን ጊዜ የወቅቱ ፕሬዝዳንት የኦሮሚያ የተከበሩ አባዱላ ገመዳ ነበሩ። ጅማ አካባቢ ላለው ችግር ተደጋጋሚ ስብሰባ ይጠሩ ነበር። እሳቸውም ጅማ መጥተዋል። ኦሮሚያ ላይም ይጠሩ ነበር አዲስ አበባ ላይ እና በምንገኝበት ጊዜ ሁሉ እኛ ነበር ተወክለን ምን መጣው። ለምን ሌላው ገና ከውስጡ ንዴቱ፣ ብስጭቱ፣ ቁጭቱ አልወጣለትም። እኛ ንዴትም ብስጭትም ቁጭትም ቢኖር እንኳን ይሄንን ወደ ጎን ትተን የሀገር ሰላም ይቀድማል፣ የአካባቢ ሰላም ይቀድማል፣ የጋራ አብሮነታችን ይቀድማል። አባቶቻችን ዋጋ ከፍለው ነው ያሻገሩን። እኛም እስቲ በእኛ ዘመን ዋጋ ከፍለን ይሄንን ህዝብ እናሻግረው፣ ከመሞት እንታደገው፣ ቤተ እምነት ከመውደም እንታደግ የሚል ነው መነሻችን። ስለ ስብሰባዎቹ ሲያነሱ አንድ ነገር ትዝ አለኝ። ሁሉም የራሱን ችግር ያነሳ ነበረ። ተበደልኩ፣ እንትን ሃይማኖት እኔን እንደዚህ ያደረገኝ የሚል ጩኸቶች በርክተው ነበረ። በዛ ውስጥ ግን አንድ ነገር በጣም ውስጤን ፈተነኝ ይላሉ እርሶ። እንደ ሰው መሆን ሃይማኖትን ምንን ትተን መጀመሪያ ሰውነት ለምን አይቀድምም? ለምን እንደነሱ አንተያይም? ብለው ስለ ሰብአዊነት የገለጹበት ነጥብ አለ መጽሐፉ ላይ። እሱን ስሜት ያስታውሱታል? አዎ ምንድነው አዳራሹ ሙሉ ነው እና አዳራሹ የመጀመሪያ አዳራሽ ስብሰባ ነው እና በጣም ጩኸቶች አሉ። ሁሉም ስለ ራሱ ነው የሚናገረው፣ ስለ ራሱ ቤተ እምነት ነው የሚናገረው፣ ስለ ራሱ ማንነት ነው የሚናገረው። ሰላም እንዲመጣ አይደለም ያለውን ችግር ፈተን በቃ ሶሪ የሚል አይደለም አዳራሹ የነበረው እና አዳራሹ ውስጥ የነበረው ጩኸት በወቅቱ ብትኖር በጣም እጅግ የሚገርም ነበር። እኔ አሁን ድረስ እንደዚህ እንደ ድራማ ነው የሚታየኝ እና ከፊት ለፊት ነው ያለነው እኛ። ከዛ እኛ ቃል ገብተናል ሶስታችን ምንድነው የምናረጋው? በእርግጥ ከሚነገሩ ንግግሮች ተነስተ ከዛ ክርስቲያኑ አንሳ ሲባል ክርስቲያኑ የሚያነሳው ስለተደረገው ስለሆነበት እና እየሆነበት ስላለው ነገር ነው የሚያነሳ በቁጭት። ሌላውም ደግሞ ሙስሊሞቹ አንሱ ሲባሉ በተመሳሳይ ስለተደረገው ስለመነሻው ስለ ሁኔታው እንደዚህ ነው ብለው በቁጭት ያነሳል። ሌሎች ደግሞ ታሪክ ወደ ኋሊት ሄደው በአጼዎቹ ጊዜ ይሄ ሆነዋል የሚል በውስጣቸው በቃ በጣም አስቸጋሪ የሆነ አስቸጋሪ ሊያደርግ የሚችል ስብሰባውን ማኔጅ ማድረግ ወደማይቻልበት ሁኔታ ላይ ሁሉም በንዴትና በቁጭት ያነሳል። ስለዚህ አዳራሽ ውስጥ የነበረው ጩኸትና ጫጫታ ሁሉም ወደ ስሜቶቻቸው ነበር የሚያደሉት እና ከእውነት ጋራ መቆም አልተት እኔ በወቅቱ ምንድነው ውስጥ የነበረው አንዳንዱ ከስሜት የተነሳ ስሜትን ግለጽ ይላል ማለት ውስጥ የሚልህን ግለጽ። ይሄንን አጋጣሚ አታገኘውም። ስለሚሞቱት፣ ስለሚቃጠሉት፣ ስለሚሰደዱት፣ ስለሚፈናቀሉት ይሄን በል ይልሃል። እምነትህን ተደፍራለች፣ እምነት ተቋማት እንደዚህ ሆነዋል፣ አንተ እንዴት የዚህ እምነት ተከታይ መሪ ሆነ እንዴት እንደዚህ ትላለህ? ለእምነት እንደዚህ ይበል ይልሃል ውስጥ። ይሄም የት ነው የሚወስደን? አሁን እምነት የሚል ከሆነ ሰላም ያመጣል ወይ? እሱም እምነት የሚል ከሆነ ሰላም ያመጣል ወይ? ስለዚህ ሰውነት እንዴት ነው የምናስቀድመው? ሰው እንሁን። ሰውነት ከቀደመ በሰውነት ዙሪያ ላይ ካወራን ሰውን እንዲጠፋ መጻፍቶቻችን ያዛሉ ወይ? የሰው ነፍስ እንድናጠፋ። ስለዚህ ወደ ሰውነት እንዴት እንመለስ? ሰው እንሁን የሚል ሐሳብ ውስጤን አሸነፈው፣ ታገለኝ። ስለዚህ አድርጋለኝ። ስለዚህ ማድረግ ያለብኝ ነገር ምንድነው? ሰው እንሁንነት የሚለውን ወደ ሰውነት እንዲመጣ አዳራሹን መጀመሪያ ሰው እንሁን። ሰው ማለት ምን ማለት ነው? ክርስቲያን ሊሆን ይችላል የሞተው፣ ሙስሊም ሊሆን ይችላል የሞተው፣ ግን ሰው ነው። ክርስትናውም እስልምናውም ከሰውነት የሚቀጥል ነው። ሰው ሳትሆን ያ ሰው ክርስቲያን ነው ሙስሊም ነው ማለት አትችልም። ስለዚህ ሰው እንሁን።
አዳም መጀመሪያ ሲፈጠር ሰው ነው። ማናችንም ስንፈጠር መጀመሪያ ሰው ነን። ሰው ተፈጠረ እንጂ ክርስቲያን ተፈጠረ፣ እስላም ተፈጠረ፣ ጆቫ ተፈጠረ፣ ካቶሊክ ተፈጠረ በኋላ ላይ የኛ ምርጫ ነው እሱ። ስለዚህ ሰው እንሆን የሚል ከእውነት ጋር እንድንቆም ወደ ሰላም የሚያንደረድረን ሊወስደን የሚችል ሰውነት ላይ ነው። በዛ አዳራሽ ውስጥ በጣም አታካራ ውስጥ ገብተን ወደ ሰውነት እንድንመጣ አዳራሹን ሙሉ የጠየቅንበትና አብረን በጋራ ቆመን ሰው እንሆን የሚል ሀሳብ እንዲመጣ ያደረገው እሱ ነው። መልካም። ሌላው እንግዲህ የሁሉንም ሃይማኖቶች ይጠቅሳሉ። ቅዳሴውንም አዛኑንም እንደዚሁ የመዝሙሩን ወንጌሉም ላይ በተመሳሳይ ስለ አንድ ሀገር፣ ስለ አንድ ሰላም፣ ስለ ኢትዮጵያ ሁሉም ይጸልያል። አንድ ሀገር አንድ ልብ ብለው ነው መጽሐፉ ላይ ቃል በቃል የጠቀሱትና ይሄ እሴት እያለን ይሄን የመሰለ ሃይማኖተኛ ፈሪሃ እግዚአብሔር ያለው ፈሪሃ ፈጣሪ ያለ ኢትዮጵያ እያለ ግን በተለያየ ዘመናት ደግሞ በሃይማኖት ምክንያት ግጭቶች ተፈጥረው ሰዎች ይሞቱብናል። ብዝሃነትን ማስተናገድ አቅቶን ላላስፈላጊ አታካራ ውስጥ እንገባለን፣ ሰላማችንን እናጣለን። ስለዚህ የቱ ጋ ነው ክፍተቱ ብለው ያስባሉ ሊቀ ትጉሃን? ብዙ ጊዜ የሚነሳ ጥያቄ ስለሆነ ነው። ኢትዮጵያን ፈሪሃ እግዚአብሔር ያላቸው ናቸው ይባላል። ምንሰማቸው ወንጀሎች፣ ምንሰማቸው ግጭቶችና ጦርነቶች ደግሞ ሌላ ጥያቄ እንዲያነሳ ምክንያት ይሆናልና የቱ ጋ ነው ክፍተት የፈጠረው ብለው ያስባሉ እርስዎ? ይህ በጣም ብዙ ምርምር የሚፈልግ ነው። ስብራቱ የት ጋ ነው የሚለውን በጣም ብዙን ስብራቱ ኦፍ ኮርስ መሬት ላይ አለ፣ ግን ምክንያቶቹ እኔ ነኝ የሚል ቅድም አይነት ነው። ሰውነትን የሚያስቀድም አይደለም። ሁሉም የራሱን መርህ የራሱን እሳቤ የሚያስቀድምበት ነው እና እንዳልከው 98 በመቶ የሚሆን ኢትዮጵያ ውስጥ አማኝ ነው። በአንድም በሌላም እምነት ያለው ማህበረሰብ አለ። በትክክል መሬት ላይ ወርደን ግን አማኝ ያለው ይካል ሃይማኖት ተቋማት አሉ፣ አማኙ ግን በዛ ልክ አይደለም ብለን እንወስዳለን። እኔ በግሌ የደረስኩበት አሁን እንደ እምነት ተቋማት መሪነቴ ያገኘሁት ምንድነው በሃይማኖትና በሃይማኖተኛው መካከል ያለው ጋፕ ከባድ ነው። ማለት ፕራክቲካል በእምነት አስተምሮ መሰረት የሚኖረው ጥቂት ነው። ያ በምንድን ነው የምታሳይ ቢለኝ 45-50% ማይሞሉ እምነት ተከታዮች ያላቸው ሀገራት የማያደርጉትን 90% አማኝ ያለባት ሀገር ሲደረግ ታያለ። ሃይማኖት የሌለው ፈጣሪ የሌለው ነው። ሃይማኖቱን የሚያራምድ ወይንም ደግሞ በእምነት ተቋማት ውስጥ ትልቁ ያለው ምእመናን ሊተገብሩት የሚገባቸውን ግን ደግሞ ያልተገበሩት 98% አማኝ ያለባት ሀገር ላይ ሰው ሲፈናቀል፣ ሰው ሲገደል፣ ሰው ሲታረድ፣ ሰው ሲሰደድ ታይባታል። አማኝ ከሆነ ፈጣሪ አለ ብሎ እምነት ማለት በነገራችን ሃይማኖት ማለት የማይታየውን እግዚአብሔር አለ ብሎ ማመን ነው። ዲፊኒሽኑ ይሄ ነው። 4 ነጥብ። የማይታየውን እግዚአብሔርን አይተነው አናውቅም፣ ግን እግዚአብሔር አለ ብለ ማመን ሃይማኖት ነው። አየህ፣ ያልዳሰስከውን ያልጨበጥከውን አለ ብለ ማመን ሃይማኖት ማለት እሱ ነው። ወንበር አለ ብለ ካልክ ይሄን ጠረጴዛ ወንበር አይተከው ነው፣ ዳሰከው ነው። ግን ማይዳሰሰውን ማይታየውን በእውነት ውስጥ ልብ የፈቀደልህን ፈጣሪ አለ፣ እኔን የፈጠረኝ አለ፣ እኔን የሚገድል አለ፣ እኔን የሚኮንን አለ ብለህ ከወሰርክ ሃይማኖት ማለት እሱ ነው። ስለዚህ ይሄ ከሆነ ነገ የሚኮንን፣ ነገ የሚገል፣ ነገ የሚወስድ፣ ነገ የሚፈርድብህ ፈጣሪ አለ ብለህ ማመን ከቻልክ ፈሪሃ እግዚአብሔር ሊኖር ይገባል ማለት ነው። ፈሪሃ እግዚአብሔር ያለው ሰው ደግሞ ያንተ አርአያና ምሳሌ ሆነ የተፈጠረውን ሰውን አይገልም፣ አያፈናቅልም፣ አያሳድድም። ስለዚህ በአማኙና በእምነቱ መካከል ትልቅ ስብራት አለ። እምነቱ የሚለው ባይ ፕሪንሲፕል እዚህ ላይ ያለውን ውስጥ የተጻፈውን በህይወት መኖር ካልቻልክ በአማኙና በእምነቱ መካከል ክፍተት አለ ማለት ነው። ኢትዮጵያ ውስጥ በዘመናት እንግዲህ
የመጣንባቸው መንገዶች ማየት ትችላለን። በተለይ በእኛ ዘመን ይሄ አንድ ትውልድ ከፍተኛ ስብራት ያጋጠመን ነው ብለን እንወስዳለን። ከሞራል ከስነ ምግባር ያፈነገጥንበት የወጣንበት አብሮነት እየተሸረሸረ ያለበት ትላንትና በእቁብና በደቦ በሀዘንና በደስታ በአብሮነት ተሰናስሎ የነበረው ህብረተሰብ በብዙ መልኩ እየላላ የመጣበት ነው ያለው። ስለዚህ ይሄ መጠገን አለበት። ቤተ እምነቶች ድሮ አባቶቻችን ቤተ ክርስቲያን ሊገነቡ ሲፈልጉ ሙስሊሞች ናቸው መሬት የሚሰጡት። ሙስሊሞቹ መስጊድ መገንባት ሲፈልጉ ክርስቲያኖች ነበር መሬት የሚሰጡት። ይሄ በሀገራችን ኮሚቴ ሆኖ ኮሚቴ እንኳን ቤተክርስቲያን ለማሰራት ከሙስሊሙ ኮሚቴ ጋር ይዋቀራል አብሮ ቸርች ለማሰራት መስጊድ ለማሰራት ክርስቲያኑ ኮሚቴ ሆኖ ይሰራል ነበር ኢትዮጵያ ውስጥ። ስለዚህ ይሄን ነው የተሰበረው። ስለዚህ ወደዚህ ጋር እሱን ለማምጣት ይሄ ሁሉ አማኝ ያለባት ሀገር ላይ ይሄ ሁሉ እምነት ተከታይ ባለባት ሀገር ላይ እምነት ቢስ የሚባሉ ሀገራት ዌስተርኖች ምዕራባውያን የማያደርጉትን ኢትዮጵያ ውስጥ ግን እየተደረገ ነው ያለው። ኢትዮጵያ ውስጥ ያልተደረገ ነገር ስለሌለ ነው። ስለዚህ ይህንን ስብራት ለመጠገን ነው ይሄ መጽሐፍ አንዱ ያንን ክፍተት ለመሙላት ነው። ወዴት እየሄድን ነው የሚል ነው። ሰላም ዝም ብሎ ሰላም አይደለም። ሰላም ፕራክቲካል ነው፣ ላይፍ ነው። ሰላም ፍላጎት አይደለም። ሰላምን የሚፈልጋት ሚሊየንስ ናቸው። እንዴ ሰላም ፈላጊ ነው። እኔ ሰላም ፈላጊ ብቻ ሳይሆን ሰላምን የሚተገብር ነው የምፈልገው፣ በህይወቱ የሚወራረድ። ሰላም ስትል አትወደድም። ሰላማዊ ለመሆን ወደ ማዕከላዊነት መምጣት ያስፈልጋል። ጥግ ጠርዝ መሄድ አያስፈልግም። ያ ከሆነ ወደ አንድ ጎራ ውስጥ ነው የምትጠቃለለው። ስለዚህ መምጣት ያስፈልጋል፣ የተወሰነ ዲስታንስ። እኛ እናያለን አንዳንድ ጊዜ ሰላም ለማምጣት መግለጫ ስንሰጥ የምንሰደበው የሚወረድብን ዋጋ ነው የምንከፍለው። ትላንትና ጅማ በሻሻ ላይ ከከፈልኩት ዋጋ አይበልጥም ዛሬ የምከፍለው ዋጋ። ፊት ለፊት ከሰላም ጋር የተጋፈጥኩበትን ተጋፍጠን ሰላም ለማምጣት ያደረግንበትን ያህል ዛሬ አይገጥመኝም ብዬ ነው። የተለያየ ሁኔታ ስን እናያለን ሶሻል ሚዲያዎች ላይ ሲፈልጉ ዘግዝቀው ሲፈልጉ ለሰላም የተከፈለ ዋጋ ነው ብዬ ወስዳለሁ። ይሄን ለመቀበል ከራሴ ጋር ቃል ገብተን ነውና እንዲህ አይነት ኮሚትድ መሆን ይፈልጋል። ሰላም ፕራክቲካል ፒስ ለማምጣት እሱን ነው ማድረግ ያለብን ብዬ አስባለሁ። ምናልባት ከዚሁ ጋር የሚያያዘውና ሊቀ ትጉሃን ቢያነሱ ደስ የሚለኝ እዚሁ ሰላም በብዛ ሃይማኖት ማህበረሰብ የሚለው መጽሐፍ ላይም የተጠቀሰው ቀደም እንዳሉት ፈሪሃ እግዚአብሔር ያለው ወይ አማኝ ህዝብ እንዳለው ሁሉ ደግሞ ኢትዮጵያን ምሳሌ አድርገው ያቀርባሉ። እርስዎ ምን ነው ምሳሌ የሚሆነው ታዲያ? በዚህ ልክ እንዲህ ችግሮች ካሉ አማኝነታችን በአሃዝ ብቻ ወደ ላይ ከፍ ብሎ በተግባር ደግሞ የምንቸገር ከሆነ እንዴት ምሳሌ እንሆናለን? ምሳሌ የሚል ነጥብም ስለተካተተ መጽሐፍ ውስጥ በጣም ጥሩ ነው። ኢትዮጵያ ተደጋግማ በእምነት አስተምሯችን በመጽሐፍቶቻችን ከፈጣሪ ጋር ያላትን ሪሌሽንሺፕ ነው። ኢትዮጵያዊነት ስንል የትኛውም ሀገር እነ ቪየትናም፣ እነ ህንድ፣ እነ አሜሪካ መጽሐፍ ቅዱስ ውስጥ አይጠቀሱም። ትልልቅ ሀገር በኢኮኖሚ በህዝብ ቁጥር እነ ቻይና አትታወቅም መጽሐፍ ቅዱስ ላይ። ኢትዮጵያ ግን ከ3000 ዘመናት በፊት ስሟ መጽሐፍ ቅዱስ ተጠቅሷል። የ3000 ዘመን ታሪክ የመጽሐፍ አካል ሆናለች። ቀዳማዊ ምኒልክን ጀምሮ ብታነሳ ታቦተ ጽዮን ወደ ኢትዮጵያ የገባችበትን ዘመን ብታነሳ ከዛም ሌላ ልበ አምላክ የተባለ ቅዱስ ዳዊት ደጋግሞ ሲያነሳት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ ታደርሳለች። ዕንባቆም ነብየ እግዚአብሔር ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን ይቀይረዋልን? ሊቀይረው አይችልም። ኢትዮጵያዊነት ኢትዮጵያዊነት ነው።
ይሄ መልካም ስምዕናችን መልካም ስማችን በመጽሐፍቶቻችን በቅዱሳት መጽሐፍት ጭምር የተጠቀሰ አማኝ ህዝብ ስለመሆናችን አንክደው በመሃል ስብራት ገጥሞናል እያለ ነው እንጂ ታሪካችን አንደው። ይሄ እንደ ጥሩ አጋጣሚ ወስደን በፈጣሪ ዘንድ ክብር ያለው ህዝብ ጸሎቱ የሚሰማ የሚደመጥ ህዝብ 24 ሰዓት እኮ ቤተ እምነቶቻችን ብትሄድ አሁንም ድረስ 24 ሰዓት አገልግሎት የሚሰጡ ቤተ እምነቱ ኢትዮጵያ ውስጥ ብቻ ነው። የትኛውም ዓለም ላይ ሄድ ሰንበትን ከሳምንት ሰባቱን ሙሉ ዘግቶ ወይ ሰንበትን ወይ ጁምዓ ቀን ያ ወይ እንትን ነው የሚከፍተው። ኢትዮጵያ ግን 24 ሰዓት በሯ ክፍት የሆነባት እምነት ተቋማት ኢትዮጵያ ውስጥ ነው። ሂድ በክርስትና አሁን ሂድ በእስልምና ቤተክርስቲያንም መስጊድም ቸርችም ክፍት ነው። አገልግሎት ይሰጣሉ። አገልግሎት ለማን ነው የሚሰጡ? ለምእመናን። ወደ ማን? ወደ ፈጣሪ ለማቅረብ ምን እያሉ? ማረን ይቅር በለን እያሉ ለፈጣሪ እየተንበረከኩ እየተገዙ በዛ ልክ ደግሞ ያፈነገጡ ከስርዓቱ ከሃይማኖቱ ፕራክቲካል መተግበር ያቃታቸው ሰው የሚገሉ የሚቀሙ የሚያሳድዱ የሚያፈናቅሉ ደግሞ አሉ። ያም የተዘራባቸው ዘር ነው። ያንን ለመንቀል ነው። ያ ክፍተት ስላለ ነው ይሄ መጽሐፍ ያስፈልገው። ይሄ መጽሐፍ ያስፈልገው በዚህ መንገድ ብንሄድ አዋጣንም ገደል ይከተናል፣ ይሄን መንገድ እንከተል አማራጭ ሀሳብ ነው። ስለዚህ መጽሐፉ ዋናው ዓላማው እነዚህ በመጽሐፍቶቻችን የተጠቀሱ በነገራችን ላይ ኢትዮጵያ ውስጥ የተከሰተ የሃይማኖት ጦርነት የለም። ሃይማኖቶችም ሲገቡ ጦርነት ያልተካሄደባቸው ብቸኛ ሀገር የትኛውም ሀገር የሆነ ቀድሞ የገባ ሃይማኖት ካለ ሌላኛው የሚከተል ከሆነ ግጭት አስተናግዷል፣ ወይንም ግጭት አስተናግዶ ነው ሃይማኖቶቹ የሚስፋፉት የገቡት። ኢትዮጵያ ውስጥ ግን እስልምናም ይሁን ክርስትና ያለ ጦርነት ያለ ግጭት ነው የገቡት። አንዳንድ ጥቃቅን የሆነ ብሽሽቆች ሊኖሩ ይችላሉ። አንዳንድ ጥቃቅን የሆነ ግጭት የሚመስሉ እንትኖች ሊያስተምር የሃይማኖት ጦርነት ግን ኢትዮጵያ ውስጥ አልተካሄደም። በሃይማኖት ጉዳይ ከማስፋፋት ጋር ተያይዞ እዚህም እዛም የሚታዩ ችግሮች ሊኖሩ ሊከሰቱ ይችላሉ። እሱ ራሱ በራሱ ጀርባ ፖለቲካ ስልጣን ስለሆነ ነው፣ መዳረሻው ስልጣን ስለሆነ ነው እንጂ በሃይማኖት መሪዎቹና በሃይማኖት ተቋማት የተደረገ ግጭት ጦርነት የለም። ሃይማኖት ሽፋን ያደረጉ ግጭቶች ግን ስቲል ነው እየተካሄዱ ነው። ሃይማኖትን ሽፋን ያደረጉ አስምርበት። ሃይማኖታዊ ግጭት አይደለም። ሃይማኖታዊ ግጭት የምንለው ሃይማኖታዊ አስተምሮን የሚያዝ ነው። በክርስትና ለምሳሌ ሌላ ሃይማኖት ጋር ተዋደ ተፋቅረ ቢቻላችሁ ከሰው ሁሉ ጋር ነው የሚለው። ሰው ሁሉ ኢንክሉሲቭ ነው። ሃይማኖት የለሽ ፓጋኑም ጭምር ነው። እንኳን ፈጣሪ ያለ ብሎ የሚያምን አይደለም፣ ሃይማኖት ፈጣሪ የለም ብሎ የሚክደው እንኳን ጋራ በሰላም ኑሩ ነው የሚለው እምነቱ። ስለዚህ ግጭት አያስፈልግም። ስትፈልግ ወደ አንተ ለማምጣት katፈልግ ውይይት ነው የሚፈልገው፣ ንግግር ነው የሚፈልገው እንጂ ግጭት አይደለም፣ ትንኮሳ አይደለም። ስለዚህ ወደዚህ መንገድ ለማምጣት ታስቦም ጭምር ነው። ያ ክፍተት ስላለ ይሄ መጽሐፍ ያስፈልገበት አንዱ እሱ ነው። ስለ ከሃይማኖት በስተጀርባ ስላለ ፖለቲካ ግጭት ሲያነሱ ምን ትዝ አለኝ እዚሁ ሰላም በብዙ ሃይማኖቶች ማህበረሰብ የሚል መጽሐፍ ላይ ኢትዮጵያ ውስጥ ባለፉት 50 ዓመታት ውስጥ የተቀላቀለ ግጭት አለ ይላሉ። ሃይማኖት ስንለው ብሔር እየመጣ ብሔር ስንለው ደግሞ ሃይማኖት እየመጣ ሁለቱ ተከታታይ የሆኑ ብዙ ዋጋ እያስከፈለን ይላሉ። እንዴት ነው ከእንደዚህ አይነት መሰል ግጭቶች ልንወጣ የምንችለው? ይሄን መነሻ አድርጎስ መጽሐፍ ያቀረበው መፍትሄስ ምንድነው? በተለየ መንገድ ልመልስልህ። የሚያስፈልገን ሶሉሽኑ ውይይት ነው። መታከም ያለበት በውይይት ነው። ትርክቶቻችን መታከም አለባቸው። እይታችንን መነጽራችንን መቀየር ካለብን መቀየር አለብን። ለምሳሌ በመንግስትና ሃይማኖት መቀላቀል ብዙ ዋጋ ያስከፍሏል። አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዋጋ እያስከፈላት ካለ የመጀመሪያ ያለ ስሟ የተሰጣት ስም ነው የነበሩት ትርክቶች ናቸው።
የተናጠል ትርክት እየተሰጠው የወል ትርክት ስለሌለን በዛ መልኩ ፍረጃ ውስጥ ተገብቶ ዋጋ እንዲከፈል እያደረገ ነው። እሱን ማከም ያስፈልጋል። ከዛም ቀጥሎ ያው የአጼዎቹ ስርዓት ሲደመሰስ እና ሲወገድ የደርግ ስርዓት ነው የመጣው። ደርግ ደግሞ ሃይማኖት ጣል ነው መንግስትነቱ በራሱ የኮሙኒስት ስርዓት ነው። ያንን የማስፋፋ መንገድ ያደረገው ሃይማኖቶችን ጥግ በማስያዝ ወደ ወታደራዊ ስርዓት የማስገባት የሃይማኖት አያስፈልግም ርዕዮት የማቀንቀን ስራ ነው የተሰራው። ስለዚህ ሃይማኖቶች ሁሉም ሃይማኖቶች ጥግ እንዲይዙ ነው የተደረጉት። አንዳንዱን እስከ መዝጋት ድረስ ደርሷል። አንዳንዱ ደግሞ እንደ ሲምቦል የሚፈልገውን ነገር ለመጠቀም የተወሰኑ ሰዎችን ፒክ እያደረገ የራሱን ሰዎች የማስቀመጥ ሂደት ነው ያደረገው። ስለዚህ እምነት ተቋማት በራሳቸው መንገድ እንዲሄዱ የእምነት ጋብቻ ከፖለቲካ ጋብቻ ጋር በማቀራረብ የተሰሩ ስራዎች ብዙ ዋጋ አስከፍለውናል። ያ ደግሞ የመንግስታት መቀያየር ያመጣብንም ደግሞ የራሱ የሆነ አሻራ አለው። ከደርግ ስርዓት በኋላም ኢህአዴግን በሚመጣበት ጊዜ ለብሔር ብሔረሰቦች እውቅና በሚሰጥ ስም ነገር ግን እዛ ውስጥ የነበሩት ሌሎች እንደ ጨቋኝ ተደርገው ሌሎቹ እንደ አላስፈላጊ ተብለው እንዲጠሩ የተፈረጁበትም ነገር ነበረ። ስለዚህ በአንድም በሌላም ኢትዮጵያዊነት፣ ሀገራዊነት፣ ህብረ ብሔራዊነት በውስጡ ይዞ እነሱን ከፍ ከማድረግ ይልቅ የተናጠሎች ጉዳዮቻችንን የማጉላት ስራዎች ነበሩ ማለት ነው እና ወደ መሀል የሚያመጣን ነገር አልነበረም ማለት ነው። ለዚህ ላለፉት 4 እና 5 10 ዓመታት እምነት ተቋማትን አንዳንድ ጊዜ ብሔርን ሽፋን ያደረጉ ግጭቶች ይካሄዱ ነበር ማለት ነው። እነዛ ከምን የወለዱት ፖለቲካ የወለዳቸው ናቸው። ስለዚህ ሁለቱ ፒለሮች የኢትዮጵያ ችግር ትልቁ መፈታት ካለባቸው በውይይትም መፍታት አለብን ምንልን የብሔር ማንነትና የሃይማኖት ቅልቅል ነው እና እነዚህ ሁለቱ አንዳንድ ጊዜ ሰዎች ችግርም ሲፈጽሙ ፖለቲካ ውስጥ ሆነው ችግር ሲፈጽሙ መተም የሚሸሸጉት ወይ እምነት ተቋማት ጋር ነው ወይ ደግሞ ብሔሮቻቸው ጋር። ስለዚህ መሸሸጊያም ጭምር እያደረጉ ነው። እኔ እኮ የተጠቃሁት በኋላ ይላሉ ሲሰርቅ ሲዘርፍ ሲሆነብድ ከርሞ በኋላ ከዛ በተለያየ መልኩ ደግሞ ሲነሳ ይመጣና የሚሸሸገው ሃይማኖት ውስጥ ነው። በቃ አክራሪ ሃይማኖተኛ ይሆናል። እኔ እኮ እንትን ያልኩት ለዚህች እምነቴ ብዬ ነው ከዛ የተባረርኩት ይላል። ከዛ ማነሳሳት ይጀምራል የራሱን አንጃ። ለመጀመሪያም ፍላጎቱ እነዚህን ደጋፊ አካላት እዛ ውስጥ ሆኖ ፖለቲካ ውስጥ ሆኖ ደጋፊ ያገኛል። እምነት ተቋማት ውስጥ ሆኖ ግን ደጋፊ ያገኛል። እዚህ የእምነት ካባ ይለብሳል። 50 አለቃ 100 አለቃም የነበረው ፖለቲካ አመራር የነበረው ሁሉ የሃይማኖት ካባ ይለብሳል። ሃይማኖቱን ካባ ደግሞ ሳያወልቅ ህዝብ ውስጥ ይቀላቀላል። ህዝቡን ያተራምሰዋል። ስለዚህ ትልቁ ችግሩ ምንድነው ብትለኝ ኢትዮጵያዊነትን ሀገራዊነትን ሳያስቀድም የሚመጣ ፖለቲካ ጥቅምና ሪሶርስን መሰረት አድርጎ ግን ደግሞ ሽፋን የሚጠቀምባቸው ብሔርና ሃይማኖቶችን ነው። ይሄንን በዚህም የሆነ ነገር ሲገጥመው እኔ እኮ ይሄ ስለሆንኩኝ ነው ይላል። ብሔሩን ይጠቅስና ወይ ሶማሌ ስለሆንኩኝ ወይ አማራ ስለሆንኩኝ ወይ ኦሮሞ ስለሆንኩኝ ወይ ትግሬ ስለሆንኩኝ ነው እና ይሄ ብሽሽቅ ነው ላለፉት 10 እና 20 ዓመታት ስናስተናግድ የከረም ነው። ከዛ ውስጥ መውጣት አለብን። ከዛ ውስጥ ከወጣን እምነት ተቋማትን ለምን ብሔርተኝነት ትተን ፖለቲካ የምናራም ከሆነ ኦፊሻል ወጥተን ፖለቲካውን ነው ማራመድ አለብን። አንዱም እንደ አማራጭ ሀሳብ ማናቀርበው ምክክር ነው፣ ውይይት ነው። የበይን ሃይማኖት ውይይት ያስፈልገናል። እንደ እምነት ተቋማት ያነሳ ነው። እንደ ብሔር የራሱ ህብረ ብሔራዊ ውይይቶች በተለያየ መልኩ ሊቀርብ ይችላል። በምክክር ኮሚሽኑ አንዱ ከምንሞግተው አንዱ ሃይማኖታዊ የበይን ሃይማኖት ውይይት ያስፈልገናል። ትርክቶቻችን
ይስተካከሉ ይገባል። ባይስተካከሉ እንኳን መተራረም እንችልባቸው መተማመን መቻል ይኖርብናል። በዛ ጉዳይ ላይ መተማመን ማንችልባቸው ልዩነቶቻችን ማስከበር ይኖርብናል። ልዩነቱን ማክበር በራሱ ጸጋ ስለሆነ ማለት ነው እና በዛ መልኩ የተቃኘ ነው። ሌላው እዚህ መጽሐፍ ላይ በተደጋጋሚ የተነሳው በየምዕራፉ ስለ ሰላም እይታዎች ነው። እኔ ሰላም ሲባል በቃ ሰላም ሰላም ነው፣ እኔም እንፈልጋለሁ፣ ጓደኛዬም፣ ቤተሰቤም ሁላችንም እንፈልጋለን። ከዛ ውጪ በጊዜ ሂደት በየዘመኑ የሰላም እይታዎች የተቀያየሩበትን ምክንያትና እንድምታዎችን ግን ብዙዎቻችን በቅርብ ይህን ጉዳይ አስበንበት እናውቃለን ብዬ አላስብም እና መጽሐፉ ላይ በስፋት ተነስቷል። የሰላም እይታዎች በየዘመኑ በጊዜው በፖለቲካውም መለዋወጥም ሊሆን ይችላል ተቀያይረዋል ይላሉ እርስዎ። ምንድን ነው የሰላም እይታዎች? ለምንስ ነው የሚቀያየሩት በየጊዜው? ለምሳሌ ሩቅ ሳንሄድ በ1999 ይህ ችግር ሲገጥመን እኛ ለሰላም ነው ስንንቀሳቀስ፣ እኛ በስርዓቱ ስንሰደድ ነበረ። በወቅቱ ሰላምን በማቀንቀናችን ሰላም መምጣት አለበት ይሄ አላስፈልግም ስንል የነበረው ምልከታ ህብረተሰቡን ልክ ወደ አላስፈላጊ መንገድ እንደምንመራው አድርገው ታስቦ የተሰራብን አመለካከቶች ነበሩ። ሰላምን የሚፈልገው ወገንና ሰላምን የማይፈልገው ወገን አለ። አንዳንድ ጊዜ የችግሩ ጠማቂ አንተ ከሆንክ ያንን የሰላም ሂደቶችን ያደናቅፍብሃል፣ እንዲሳካ አትፈልግም። አግኝተኛል። ልክ በዘመኑ እይታ ያ ነገር የሚፈልገው ግጭቱን የጠመቀው የጠነሰሰው እና ድራማውን የሚያካሄደው አካል አንተ ሰላም ነህ ብለህ ለሰላም በምትንቀሳቀስበት ህዝብ ስታስታርቅ፣ ጎሳ ከጎሳ ስታስታርቅ፣ ስታሸማግል አንተ ትፈረጃለህ፣ አንተ ወንጀለኛ ትሆናለህ። ስለዚህ እይታው የተንሸዋረረ ነበረ፣ አመለካከቱ የተንሸዋረረ ነበረ። ዲፕሊ ስነግርህ ማለት ነው። ስለዚህ ከዚህ የተነሳ በዘመናት ያለው የሰላም እይታዎች ይቀያየራሉ። አሁን ይሄን ሰዓት ላይ ያን ጊዜ በዚህ ዘመን ላይ በዚህ ለውጥ ላይ ቢሆን ኖሮ ያን ጊዜ ያ ችግር ወዲያውኑ መፍታት የምንችልባቸው ሂደቶች ነበሩ። ስርዓታዊ ድጋፍ ሰላም ላይ አሁን ለምሳሌ መንግስት አንዱ ከምናመሰግነው ነገር የሰላም ሚኒስትር ብሎ አቋቁሞልን ሰላም ያስፈልገኛል ነው። በሌላ ቋንቋ ሩቅ ሳትሄድ ሰላም ያስፈልገኛል፣ ሰላም የመጀመሪያ ተቀዳሚ ተግባሬ ነው፣ በሬ ለሰላም ክፍት ነው የሚል እንድምታ ነው ያለው። ይህንን ክቡር ጠቅላይ ሚኒስትሩም በወቅቱ እኛ በዛ ልክ ስንንቀሳቀስ የዛ አካባቢ ተወላጅም ስለነበሩ አግዘውናል። በርቱ፣ በዚህ አቋማችሁ ቀጥሉ ብለው ከኪሳቸው አውጥተው ቢሮ እስከ ማደራጀት ለኛ ደርሰዋል። በወቅቱ ግን የነበረ የተሰጠን ስም ሌላ ነበረ፣ ከኛም አልፎ እሳቸው ላይ። ስለዚህ ዛሬ ላይ ሆነን ስናስበው ይሄ ችግሮች በምን ለመቅረፍ ቀላል መንገድ ሊሆን ይችል ነበረ። አሁንም ይሄንን ካለመገንዘብ ነው ከሚል ይሄን እውነታ እናውጣው ብለን ነው ሶስታችንም ያነሳ ነውና በየዘመናቱ አሁንም ሊቀያየር ይችላል። ነገ የሚመጣ ስርዓት ደግሞ በእምነት ተቋማት ውስጥ ያለውን የውስጥ ሰላም ይፈልጋል አይፈልግም ሌላ ነገር ነው። አንዳንድ ጊዜ እምነት ተቋማቱ እንዳይስማሙ እርስ በርስም ሊያገጫጭም ይችላል። እንዳስፈላጊነቱ ነው ካርታው የሚሳበው። ስለዚህ ከዘመናት እይታው የሰላም ሁኔታ እንደየ ስርዓቶቹ እንደየ ፖለቲካው ሲስተም ሊለያይ ይችላል። ሊቀ ትጉሃን እንግዲህ የገጽ 62 ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በጥናት ወረቀታቸው በእኔና በሁለት ጓደኞቼ ጥረትና በአካባቢው መስተዳደር ድጋፍ ስለተቋቋመው መድረክ እንዲህ ብለዋል ብለው ይጠቅሳሉ። በሃይማኖቶች መካከል ያለው ማህበራዊ ወረት በጥናት አካባቢ በጅማ ዞን እንዴት እንደቀጠለ አንዱ ማሳያ በሃይማኖት መሪዎች መካከል የረዥም ጊዜ ወዳጅነት ምክንያት የተመሰረተው የሃይማኖት መድረክ ለሰላም ነው ይላሉ። ይህ የሃይማኖት መድረክ ለሰላም እንግዲህ የዚህ መጽሐፍ መነሻ የቆይታችንን መጀመሪያ መንደርደሪያችን ነበረ። ምን ውጤት አስገኘ?
ቅድም ስለ ሃይማኖቶችም ጠቀስን፣ ስለ ፈሪሃ እግዚአብሔርነታችንም ስለ አማኝነታችንም እንደዚሁ አነሳን። የዚህ መድረክ ውጤቶች አጋሩን ሰላም ከማድረግ ባሻገር አሁን በመጽሐፍም ታትሞ ሌሎች አካባቢዎችም ግጭት እንዳይነሳ ስለ ሃይማኖቶችም የበይነ ውይይትና ስምምነት እንዲፈጠርም ተጽዕኖ ለመፍጠር አንዱ መነሻ እንደሆነ መጽሐፉም ይጠቅሳል። እንደ ይሄ መድረክ ከዛ በኋላ ተደግሞ ነበር ወይ? እንደ ምሳሌ እንደ አብነትም ተነስቶ እንደ ምሳሌም ተደርጎ የተገበረበት ሁኔታ አለ ወይ? ውጤቱ እንዴት ይለኩታል እርሶስ አሁን ላይ? አዎ እዛ ላይ ክቡር የፌዴሪ ጠቅላይ ሚኒስትር በወቅቱ የአጋሮ ከተማ የህዝብ ተወካዮች ምክር ቤት የመጀመሪያ ዙር ተመራጭ ነበሩ እና እንደ አንድ አካባቢ ተወላጅ በገጠመው ነገር እጅግ ስላዘኑ በወቅቱ ችግሩ ሲገጥም እሳቸው ትምህርት ላይ ሳውዝ አፍሪካ ነበሩ፣ ለትምህርት እዛ ነበሩ። ከዛ በኋላ መጥተው ነው የጅማን አካባቢ ሰላም የበሻሻ ያጋሩን ሰላም እንደዛ መሆኑን ሳይሆን እጅግ አዝነው እኛ የጀመርነው ስራ ግን ደግሞ ተስፋ ሰጥቷቸው እኛን እንደሚያግዙም ቃል ገብተው እውነት ለመናገር ከፍተኛውን ስራ ያገዙን እሳቸው ናቸው። በተለያየ መልኩ የተለያዩ ባለሀብትም ግለሰቦችንም እየላኩ ቢሮአችን እንዲቋቋም እና መድረክ እያሉ ያሉት የሃይማኖቶች ለሰላም መድረክ ነው ማለት ያንን ፎረም ነው። ፎረሙን ነው ፎረም እኛ ሶስታችን ኢንዲቪጁዋል ስለን ግን ተቋማዊ ሆኑና እንደ ተቋም ይሄንን የሰላም ለሀገር ሰላም ያለውን ውይይት መድረኩን አስፉት። የጥናትን መነሻ አድርገውት ነበር። የፒኤችዲያቸው መመረቂያቸው በዚህ ላይ ነው። የኮንፍሊክት ሪዞሉሽን ኢንተርሊጀስ ኢን ጅማ ዞን የሚል ነው እና የኮንፍሊክት ሪዞሉሽን ላይ ግጭትን አፈታት ላይ ጅማ ዞን ላይ የተደረገው ያው የኛ ያደረግንበት ስራ ላይ መሰረት አድርገው ነው። ስለዚህ የሃይማኖት ተቋማት ፎረም የኢትዮጵያ ሃይማኖት ተቋማት ጉባኤ እኔ ዛሬ መመራው ከመቋቋሙ በፊት ይሄ 2003 ነው የተቋቋመው ይሄ የፌደራሉ። ያ ግን ከ4 ዓመት በፊት 99 ላይ ፎረም ሆነን በጋራ መንቀሳቀስ ጀምረናል። ኦልሬዲ ያ ነው አድጎ በሀገር አቀፍ ደረጃ ዛሬ ይሄንን የወለደ ውጤት ያመጣው ይሄ ነው። ይሄ መጽሐፍ የሚተርከው አንዱ እሱ ነው። የኢትዮጵያ ሃይማኖት ተቋማት እንዲቋቋም ምክንያት የሆነው ያ ፎረም በጋራ ያመጣነው ውጤትም ጭምር ነው ማለት ነው። ስለዚህ ክቡር ጠቅላይ ሚኒስትርም ፒኤችዲያቸው ላይ አንዱ ቴሲሳቸው ላይ የሰሩትም እሱን ነው። ያ ስለሆነ በጅማ ዞን የነበረውን የተሰበረውን ሰላም እንዴት ለመጠገን የተከደበት ርቀት፣ ግጭትን ለመፍታት ያደረግንበት ጥረት፣ ሰላም ለማምጣት የሄድንበት ርቀት ጭምር ያጣቀሱበት ነው ማለት ነው። ስለዚህ ያ ፎረም የበይነ ሃይማኖት ውይይት እንዲካሄድ እድል ፈጥሯል ማለት ነው። እኔ ከሼህ አብዱልሐሚድ ጋር ሼህ አብዱልሐሚድ ከመጋቤ ከፓስተር ታምራት ጋር በጋራ ሆነን እዚህ እኮ የተደረገው ስህተት ይሄ ነው፣ እዚህ የተደረገው እኮ መንገዱ እውነታው ይሄ ነው የሚል የጋራ ትክክል ነው። ስለዚህ ምን እናድርግ፣ ይሄን ማህበረሰብ እናምጣ፣ እናስታርቅ የሚል በኋላ ላይ እዛው ላይ መጽሐፉ ላይ ፎቶ አለ። ያንን እርቅ ስናደርግ ክቡር ጠቅላይ ሚኒስትሩም በወቅቱ ተገኝተው እዛ ቦታ ላይ ልማትን ለማምጣት ወደ ልማት ቤታችን ለማዞር መጀመሪያ እርቅ ነው። ስለዚህ እርቅ እናምጣ፣ እውነተኛ እርቅ እንዲመጣ ደግሞ እውነተኛ ሰላም እንዲረጋገጥ ደግሞ በጋራ እንወያ ብለን ውይይቶችን ሁሉ አድርገን ነው አጋሮ ላይ፣ በሻሻ ላይ፣ ደንቢ ላይ ይህንን ተመሳሳይ መድረኮች ተደርገዋሉ። ትልልቅ ሲምፖዚየሞች ተደርገዋሉ። ትልልቅ የሆነ የእርቅ ማዕድ ተዘጋጅተዋል። ከዛ በኋላ ነው ይሄ እውነታ እንዲመጣ እና መድረኩን እንዲሳካ የተደረገበት። የአጋሮ መድረክ ማለት የሰላም መድረኩ ማለት ነው ወደ ጅማ እንዲያድግ፣ የጅማ ወደ ኦሮሚያ፣ የኦሮሚያ ወደ ፌዴራል እንዲመጣ ምክንያት የሆነው ይሄ መድረክ ነው ማለት ነው። ያንን ለመግለጽ ፈልገው ነው እሳቸው በዛ ፔፐራቸው ላይ ወይንም የመመረቂያ ቴሲሳቸው ላይ ይህንን እንደ አይነተኛ መንገድ የሚጠቅም መሆኑን የገለጹበት ማለት ነው። የብዝሃነትን የማስተናገድ ጉዳይ በጣም አሳሳቢ እንደሆነ በተለይ በዓለም ለውጥ የሰው ልጆች በየጊዜ የሚገጥሟቸው አንዱ ፈተና ብዝሃነትን እንደ አንድ ዜጋ የመቀበል ችግር እንደሆነ ደጋግመው ያነሳሉ። በሁሉም ሃይማኖቶች በአኗኗራችንም በዕለታዊ መስተጋበራችን ውስጥም ብዝሃነትን መቀበል የብዙዎቻችን ፈተና እንደሆነ ይጠቅሳሉ እርስዎ። ኢትዮጵያ ደግሞ በበርካታ ነገሮች ብዝሃ ባህል አለን፣ ብዝሃ ቋንቋ አለን።
ብዝሃ ማንነቶቻችን በርካታ ናቸው። እድል ነው ፈተና ነው ብለው ያስባሉ እርስዎ? መጽሐፉ ላይስ እንዴት ነው ያንን የገለጹት? እስቲ እንደ ተጠቃሚ ነው እድልም የሚሆንበት ፈተና የሚሆንበት እንደ ተጠቃሚ ነው፣ እንደ ምልከታው ነው። ለኔ እንደ እድል ነው የምወስደው። እኔ ፈተና ሊሆን አይችልም። ቋንቋ መቼስ ፈጣሪ ነው። አንድ የነበረውን ቋንቋ፣ አንድ የነበረውን ህዝብ፣ አንድ የነበረውን ጎሳ ወደ ተለያየ ጎሳ፣ ወደ ተለያየ ቋንቋ፣ ወደ ተለያየ ማንነት ቀየረ። ይሄን ከተጠቀምክበት እድል ነው፣ በረከት ነው እንጂ እንደ ኃጢአት አድርገ እንደ ፈተና አድርገ ለግጭት ምክንያት ሊሆን አይችልም። ቋንቋ መግባቢያ ነው። እኔ ካንተ ጋር ምግባባበት፣ ሀሳቤን የምገልጽበት፣ አንተን የምረዳበት መንገድ እንጂ ካንተ የምንለይበት ሌላ መንገድ አይደለም። ይሄንን ስትመለከት ብዝህነት ምንድን ነው? ብዝሃ ሃይማኖት፣ ብዝሃ ማህበረሰብ፣ ብዝሃ ማንነት፣ ብዝሃ ቋንቋ፣ ብዝሃ ባህል ኢትዮጵያ አለን። ይሄንን ወስደ እዛ ጋር ያለውን ባህል የኔ ባህል አድርጌ ለዛም ነው እነ ላሊበላና አክሱም እነ ሶፍ ዑመር እነ ጀጎል የተለያዩ ባህሎቻችን የእምነት መገለጫዎቻችን ናቸው። ወደ ኢትዮጵያ የኢትዮጵያ ባህል፣ የኢትዮጵያ ቅርስ፣ የኢትዮጵያ ሀብት ናቸው። በኢትዮጵያ ውስጥ እጋራቸዋለሁ። የጀጎል ግንብ የኔ ቅርስ ነው። የአክሱም ሐውልት የኔ ቅርስ ነው። የላሊበላ ውቅር አብያተ ክርስቲያናት የኔ ቅርስ ነው። ከቅርስም አልፎ ለኔ እምነቴ ነው። ሶፍ ዑመር ዋሻ የኢትዮጵያውያን ቅርስ ነው። ድንቅ ባህል መገለጫዎቻችን፣ ታሪኮቻችን ናቸው። እነዚህን ግን የኔ የምለው በኢትዮጵያዊነት ነው። ለኬንያው ሊሆን አይችልም፣ ለሱዳኑ ሊሆን አይችልም። ሱዳኑም ኬንያውም ግን ታመጣና ደግሞ የአፍሪካ ቅርስ ነው። ኢትዮጵያ በአፍሪካ ውስጥ እንደመገኘቷ የአፍሪካ ቅርስ አይደል፣ ለአፍሪካውያንም ቅርስ ናቸው ማለት ነው። የነሱ ይሆናል ማለት ታሳድጋለ። አመለካከት ነው። ይሄ የኔ ብቻ ምትል ከሆነ የምትወስነው ከሆነ ሌሎቹን ታጣለ። ከዚህ ኮርኒስ ካልገለጥኩት ከተማውን ማየት አልችልም። በዚህ ኮርኒስ ውስጥ ይገደባል እይታዬ። ስለዚህ እይታችን ከኮርኒስ ሊያልፍ ይገባል። በኮርኒስ ልክ መጥበብ የለበትም። ኮርኒስ ምናልባት እዚህ ጋር እንትን ያደረገን ፀሐይ እንዳይመታን እንዲያምርልን ምናምን ብለን ሊሆን ይችላል። ክፍት ብናደርገውስ ሰማይን ድረስ ርቀት ሄደው ልናይ የምንችላቸው ብዙ ነገሮችን እይታ ሊገድብ ይችላል። ስለዚህ ልል የምችለው ብዝሃ ሃይማኖት አለን። ሃይማኖት ለየግልክ ነው። የኔ ሃይማኖት ለግሌ ነው። የሌላ ሃይማኖትን ግን ላደንቅ ላከብር ይገባል። ማምነው ግን የራሴን ሃይማኖት ነው። ማመንና ማክበር በራሱ የተለያየ መንገድ ነው። እኔ አንተን ሃይማኖት ማከብርልህ አንተን ስለምወድህ ስለማፈቅር ነው። ወዳጅህ ስለሆንክ ነው። ጠላቴን ብትሆን ባህልህን ሃይማኖትን ላከብርልህ ይገባል። ባህልህን ሃይማኖትን በዛ ልክ ከሆነ አንተ እኔን የምትቃወምበት ነገር አይኖርም ማለት ነው። ስለዚህ ብዝሃ ሃይማኖት አለን ስንል የተለያየ ማንነት፣ የተለያየ ሃይማኖት፣ የተለያየ ቋንቋ፣ የተለያየ ጎሳ አለን። በዚህ ውስጥ ግን እንደ በረከት እንደ ጸጋ ወስደን ኢትዮጵያዊ የሚል ደግሞ ስሪት አለን። ሀገር፣ አንድ ሀገር። ስለዚህ በዛ ሀገር ውስጥ ያለ በቤት ውስጥ 10 ልጆች ቢኖሩ 10 አይነት ከለር መልክ ቢኖራቸው 10 አይነት አመለካከት ሊኖራቸው ይችላል። 10 አይነት የትምህርት ደረጃ ሊኖራቸው ይችላል። 10ሩም መንታ ካልሆኑ አንደኛው 7ኛ፣ አንደኛው 3ኛ፣ አንደኛው 2ኛ ሊሆን ይችላል። ለምንድን ነው እኔ አንቺ ልጅ አይደለሁም እናቱን እንዴት 10ኛ ክፍል አልሆንኩም ሊል አይገባም። ዛሬ የተወለደው ልጅ አግኝተይም ከሆነ ማለት ነው። ስለዚህ ወንድምነታችንን የቤቱ ማህበረሰብ መሆናችንን ግን የሚገድብብን ነገር የለም። እንደ አስተዳደጋችን፣ እንደ ቋንቋችን፣ እንደ ማንነታችን፣ እንደ አመለካከታችን ብንለያይም እንኳን ቅሉ አንድ በሚያደርገን ሀገራዊ፣ ማህበራዊ፣ ቤተሰባዊ ትስስርነታችን ግን
መቀጠል ይችላል። ስለዚህ ጸጋ ነው የሚል ነው የኔ ምልከታ እንጂ የግጭት መነሻ ሊሆን አይችልም። መልካም። ይህ ሆኖ ሳለ ግን ተግዳሮቶችም እንዳሉ ይጠቅሳሉ መጽሐፉ ላይ። ተግዳሮቱ ደግሞ ጊዜውን የዋጀ ይመስለኛል። ዘመኑንም ይጠቅሳል። ለምሳሌ ስለ ዲጂታል ሚዲያው ተግዳሮት በሃይማኖት ተቋማት ላይ የከፈተውን ጋሬጣ ያነሳሉ። ያን ደግሞ በተጨባጭ እያየነው ያለ ይመስለኛል። በቅርብ ጊዜያት ተደጋጋሚ በዩቲዩብ፣ በቲክቶክ፣ ሌሎችም ማህበራዊ አማራጮች ላይ እንመለከታለን። ሰላምን የሚፈትን የእምነት ተቋማትን የሚፈትን አማኝነትን የሚፈትን ቅድም የበይነ ሃይማኖት ክርክር ውይይት ሲደረግ ስትል የነበረውን ሀሳብ የቀደመና አንዳንዴም ባልተገባ መልኩ የተመለከቱ ወደ ግጭትና ወደ ሌሎችም ቅራኔዎች ሊወስድ የሚችል የዲጂታል ሚዲያ አጠቃቀሞችን እየታዘብን እንገኛለን። ስለዚህ በምን መልኩ ነው ቤተ እምነቶች ስለ ሰላም የሚሰብኩ ስለ ሰላም የሚያስተምሩ እርስዎን የመሰሉ በርካታ አባቶች፣ መምህራን ራሳቸውን ዝግጁ ማድረግ ያለባቸው? የዲጂታል ተግዳሮቱንም መሻገር ያለባቸው? ቀድሞ መጠንቀቅ አያስፈልግም ወይ? ዝግጅት አያስፈልገንም ወይ? አንዱ ፈተና ለዚህ ዘመን እሱ ነው። ሚዲያዎቹ በእጆቻችን ናቸው ያሉት። የግድ ብሮድካስት ዲጂታል ሚዲያ የምንላቸው እንግዲህ አጠቃላይ ማህበራዊ ትስስሩን አውድ የሚያሳልጡ አንተን ከኔ እኔን ከሌላው ዓለም ጋር የሚያገናኙ ናቸው። በፖዚቲቭ ከወሰድናቸው ብንጠቀማቸው ጥሩ ነው። ለሰላም፣ ለአብሮነት፣ ለመከባበር፣ ኢትዮጵያን ለማሻገር እንደ ሀገር ተካፍሎ መብላትን አሁን በተለያዩ የዲጂታል ሚዲያ የምናያቸው በሶሻል ሚዲያ የምናያቸው የመረዳዳት ባህል አለ። በራሱ ውስንነት ቢኖርበትም ችግር ቢኖርበትም አንዳንድ ጊዜ ለምንህበት ያኛው እየተራበ አንተ ራስን የምታጎለብትበት ከሆነ በራሱ ሌላ ጥያቄ ነው። ብዙ ተከታይ ስላለ ፎሎወሮች ስላሉ ያንን መንገድ የምትከተልበት መንገዶች በራሱ ፈጣሪ አለ ብለህ የምታምን ከሆነና ይፈርዳል ብለህ የምታምን ከሆነ የምትሰራው ስራ የህሊና ፍርድ ይጀምራል። የምትሰራቸው ስራዎች ከህሊና ነው የሚጀምረው። እኔ ሶሻል ሚዲያ ላይ በተደጋጋሚ በተለያዩ ሚዲያዎችም መጻፌ ላይ ብቻ አይደለም በተለያዩ እንትኖች ገልጫለሁ። ወደ ሰላም ብናመጣቸው ግጭት ከመጥመቅ እነ ሩዋንዳ በብዙ መልኩ ዋጋ የከፈሉበት እንደዚህ አይነት የሚዲያ አውታር የተፈጠረ ችግር ነው በብዙ መልኩ እና እኔ 7 አይደለም 9 10 ጊዜ ማሰብ መለካት ይፈልጋል ከመጻፋችን በፊት ከመናገራችን በፊት። በተለይ ህብረተሰብን ከህብረተሰብ የሚያጋጩ ማህበረሰብን ከማህበረሰብ የሚያጋድሉ ዋጋ የሚያስከፍሉ ጉዳዮች ላይ 9 10 ጊዜ ማሰብ ይፈልጋል። አንዴ አይደለም። ዋጋም እኛም ልንከፍልበት እንችላለን። እንደ ሀገር ለምንጽፈው ነገር ከመልቀቃችን በፊት በደንብ እናስብበት። ማንን ልንጎዳ እንችላለን ብለን ማሰብ መቻል አለብን እንጂ ጊዜ ሰጠኝ በእጄ እንደፈለኩ ማድረግ እችላለሁ ብዙ ተከታይ አለኝ በሚል የምናደርገው ነገር ከባድ ነው የሚሆነው። በእርግጥ ህብረተሰቡ አንዱ ትልቁ ችግሩ ህብረተሰባችን ትልቁ ችግራችን ምንድነው ብትል ሰላም ተናጋሪዎችን አንከተልም፣ ፎሎ አናረግም። ተሳዳቢዎቻችን ስም መጥቀስ ስለማያስፈልግ ነው እኛም ስለማንወርድ አሁን በጣም የሚሳደቡ በቲክቶክም ይሁን በሶሻል ሚዲያ የሚናገሩ የሚሰድቡ ሚሊዮን ሰዎች ገብተው ያዩዋቸዋል፣ ፎሎ ያደርጓቸዋል፣ ላይክ እና ሼር ያደርጓቸዋል እየሰደቧቸው። አንተ ደግሞ ስለ ሰላም እየለመንከው አረግህን። አሁን ይህ መጽሐፍ ምናልባት በየዩኒቨርሲቲዎቹ በየከፍተኛ ትምህርት ተቋማት አስተማሪ ሊሆን ይችላል። ካልሆነ በስተቀር ተሳዳቢዎቹ አይፈልጉትም። ለምን? የነሱን ንግድ ስለሚያስቆም። ፎሎ የሚያገኙት በተሳደቡት ልክ ነው። እገሌን ሰድብልሃለሁ አጫጭር ቪዲዮ እንዳልከው እየቀጣጠሉ እድሜ ለአይ እንደፈለገ እንትን ስለሚያደርግላቸው
በዛ መልኩ ይጠቀሙበታል እንጂ አሁን ለምንፈልገው ለሰላም ጉዳይ እጆቻቸውን ብዕሮቻቸውን ቢያነሱ ተከታይ የለንም ብለው ስለሚያስቡ ዩቲዩብ አንዱ ጥቅሙ ከፍተኛ ፎሎወርስ ካገኘ ነው። ያንን ለማግኘት ደግሞ ቫይራል እንዲወጣላቸው ኔጌቲቭ ነገር ነው የሚነቅሱት። አሁን ቀሲስ ታጋይ ሰላም መጽሐፍ አወጡ፣ ቫይራል አወጣለት። እኔ በእርግጠኝነት የሆነን ማህበረሰብ ብሰድብ የሆነ ሃይማኖት ተቋማትን ብሰድብ ቫይራል ይወጣል። እርግጠኛ ሆኜ የምነግር ብሳደብ ስለዚህ ተሳዳቢዎች፣ ግጭት የሚጠምቁ ሰዎች፣ ወደ ፈተና ውስጥ ሀገሪቱን የሚከቱ ሰዎች እኔ ደጋግመው እንዲያስቡ ጭምር ነው። በዚህ ላይ ወቅቱ የዲጂታል ወቅት ነው። ማህበራዊ ሚዲያዎቻችንን የምንጠቀምበት መንገድ በጣም በከፍተኛ ጥንቃቄ የተሞላበት ሊሆን ይገባል። ብዙ ዋጋ እያስከፈሉን የመጡ በዛ ነው። እውነታ ላይ ተመርኩዞ ቢሆን እንኳን ጥሩ ነበረ። በሐሰት ላይ ቆሞ ሐሰትን ጠምቀው ሐሰትን ጸንሰው ሐሰትን ወልደው እንደገና ለሞት ይዳርጉናል። ስለዚህ እኔ የኢትዮጵያ ሕዝብ በቃን። ኢትዮጵያ ሕዝብ ሰላም ይፈልጋል። ለሰላም መስራት ይፈልጋል። እኔ በዚህ አጋጣሚ በዚህ ሚዲያ ላይ የሚከታተሉት ሰላም ላይ ለመስራት ቢወስኑ ማህበራዊ ጉዳዮች ላይ እንደሚሰሩት ሁሉ እኔ ትልቁ ፈተናችን እኔ አሁን ዳቦ ከመብላትም በማይተናነስ መንገድ ሰላም መጉረስ የሚፈልግ ህዝብ ነው ያለው። እንደውም ዳቦ ይቅርብኝ እኔ አሁንስ ሰላም ነው ፈልግ የሚል ሁሉ አለ። ራብ ይሻለኛል የሚል አለ። እስከዚህ ድረስ እና ሰላም ላይ ቢሰሩ የፋይናንስ ተቋማት ትልልቅ ሀብት ያላቸው በንግዱ ማህበረሰብ ውስጥ ያሉ በትልልቅ ካምፓኒዎች በተለያየ አካባቢ ላይ ገንብተው እየሰሩ ያሉት ሰላም ሲያጡ ምን እንደሚሆኑ እነሱ ያውቁታል። ተበድረውም የገነቡት ሊሆን ይችላል። ትልልቅ ፋብሪካ ሰላም ሲጠፋ የመጀመሪያ የሚቃጠል የነሱ ነው። ስለዚህ ብዙ መሰረተ ልማቶቻችን ብዙ ስራዎች እየተሰሩ ያሉበት ዘመን ነው። ይህን ለመጠበቅ ደግሞ መገንባት ያለበት በአንጻራዊነት መገንባት ያለበት ትውልዱ ነው። ትውልዱን በሰላም መገንባት ያስፈልጋል። ትውልዱን በስነ ምግባር መገንባት ያስፈልጋል። ትውልዱን በሞራል መገንባት ያስፈልጋል። ያ ካልተገነባ የተገነባውን ከተማ ነገ ይፈርሳል። ቱ ኦነስት ምነግር ይፈርሳል። በጦርነት አይተናል። በተለያየ ቦታ በሰሜን ጦርነት በየትኛውም ቦታ እንያየን ነው። ሰላም በሌላባቸው ቦታዎች የትኛውም ፋይናንስ ተቋማት ፋይናንሳቸውን ረን ማድረግ አይችሉም። ስለዚህ ሰላም ላይ ኢንቨስት ያድርጉ። ሰላም ላይ ኢንቨስት አድርጉ። ሙሾ ማውጣት ሙሾ ማውረድ ተገቢነት አለው ብዬ አላስብም። አስቀድሞ መጠንቀቅ አይደለም የሚባለው፣ ታሞ ከመማቀቅ አስቀድሞ መጠንቀቅ ነው። አስቀድሞ ለመጠንቀቅ ኤርሊ ዋርኒንግ ኮንፍሊክት ኤርሊ ዋርኒንግ ሪስፖንስ እሱ ላይ መስራት ያስፈልጋል። ቅድመ መከላከል ላይ ስለ ሰላም መስራት ያስፈልጋል። ሰላምን መገንባት ያስፈልጋል። ከሰላም ጋር ዘብ መቆም ያስፈልጋል። ይህንን በህይወት ውስጥ ሊኖሩት ይገባል ብዬ አስባለሁ። ሰላም የአፋችን ዜማ ብቻ ሊሆን አይገባም። የልባችንም እውነት ሊሆን ይገባል የሚል ነው። ከዚህ ጋር አያይዘው ቢያነሱ ደስ የሚለኝ የሃይማኖት መምህራን አባቶች ቅቡልነት ጉዳይ ከትውልዱ ጋር አያይዘው ያንሱልኝ እስቲ። አው በእውነት ለመናገር በዚህ ዘመን ላይ ከፍተኛ ጋፕ ነው ያለው በትውልዱና በእምነት መሪዎች መካከል። በሁለት ሶስት መንገዶች ማየት እንችላለን።
አሁን የትኛውም የሃይማኖት መሪ ወጥቶ በሚናገርበት ሰዓት ድሮ በነበረው እንዴ አባ ገሌ ተናግረዋል ሼህ ገሌ ተናግረዋል ፓስተር ገሌ ተናግረዋል ብሎ የሚከተለው ህዝብ አሁን ቀንሷል ጠፍቷል ባልል ቀንሷል ለምን ብትለይ ማለት ነው አንደኛው ራሱ የእምነት ተቋማት መሪዎቹ እና አስተማሪዎቹ ፖለቲከኞች ሆነዋል የሚሰብኩት ፖለቲካ አፋቸው የሚሸተው ፖለቲካ ነው ልብሳቸው የሚሸተው ፖለቲካ ነው ዋና ዘረኝነት ሰባኪ ማን ነው ዘረኝነትን መጻይፍ ያለበት የሃይማኖት መሪ ዘረኛ ከመሆኑ በላይ ምን ማሳያለ እንዴት ትውልድ ይከተለው እንዴት ይስማው እንዴት ያድምጠው ካባው እጣን መሽተት ያለበት የሃይማኖት አባት ፖለቲካ የሚሸት ከሆነ ለምንድን ነው የሚከተለው ስለዚህ እሱን መስተካከል አለበት ሚዛን መደረግ አለበት ባላንስ መደረግ አለበት የትኛውም ማአት ቫይራል የወጡ ቪዲዮዎች አሉ አምጥቻ ያሳያለሁ በየቤተ እምነቱ የሚሰበኩት እናያቸዋለን በሁሉም ቤተ እምነት ውስጥ ነው በነገራችን ላይ በእስልምና ውስጥም በክርስትና ውስጥም በሁሉም በክርስትና ስል ሁሉም ክርስትና ውስጥ ያሉት ብታያቸው ፖለቲካ ነው የሚሸቱት ፖለቲካ ነው የሚሰብኩት ለዋይ ነው ትኛ ሰላም ስንል ለምን ፖለቲከኛ እንባላለን እኛ እኮ ሰላም ነው አንድ ቀንም ፖለቲካ ስንሰብክ እኔ ቪዲዮዎችን ሙሉ ማውጣት ይቻላል የትኛውም መንግስት ምረጡ የትኛውም መንግስት ተከታይ የትኛውም ፖለቲካ እንዲያርጉ ብለንም ልንልም አንችልም ግን ስለ ፖለቲካ የሚሰብኩ ግን ቪዲዮዎቻቸው መውጣት ይችላል አሉ መልካም እንግዲህ ቆይታችን ላይ በስፋት ያነሳናቸው ነጥቦች ከዚሁ ከሰላም ጋር በተገናኘ ከሃይማኖት መቻቻል ጋር በተገናኘ ብዙ ነጥቦችን አንስተናል እንደ የመጨረሻ ማረጋው ጥያቄ ለውይይታችንም ለቆይታችንም ለአንድ ጉዳይ ያደረግንበት ምክንያት የአጋሮ የ1999 ዓመተ ምህረት የነበረውን የሃይማኖት ግጭት ልንለው እንችላለን በጊዜው ግን ደግሞ በኋላ ላይ አርአያ ሆኖ ዛሬ እንደምሳሌ የሚጠቀስን ታሪክ ነውና መጽሐፉ ላይ አንድ የተጠቀሟት ቃል አለች እሷን ምን እንደሆነች ያብራሩልኝና ቆይታችንን እናጠቃልላለን አጋሮ ቼንጅ በጓሮ ብለዋል ሊቀ ትጉሃን ታጋይና ምን ማለት ነው በመሰረቱ ይሄ ወርድ መላው የአጋሮ ህዝብ እና ጅማ ዙሪያ ላይ ያውቁታል የኔ ቃል አይደለችም ቃሏ በኮቴሽን ያስገባዋት አጋሮ ቼንጅ በጓሮ ማለት ቼንጅ ማለት 50 ሳንቲም ነች እና ያው አጋሮ ሙሉ ቤት ብዞር አካባቢውን ብዞር እርሻው ጠቅላላ ያው ቡና ነው የቡና መገኛ ሀገር ነው ስለዚህ ቼንጅ የሚታፈሰው እዛው ከጓሮ ካለው 50 ሳንቲም ነው እና በድሮ ጊዜ በአንድ ጆክ ይባላል ይሄ ውሃ መቅጃው በጆክ እንደዚህ አድርገህ የምታረጋት 50 ሳንቲም ነች እና ኪሎ 50 ሳንቲም ቡና ይሸጥ ነበር 1 ኪሎ ማለት ነው እና ያን ጊዜ 50 ሳንቲም በሚሸጥበት ሰዓት ያንን ነገር አፍሰ አጋሮ እኮ ቼንጅ በጓሮ ነው ችግር የለበትም ድህነት የለበትም የሆነ ነገር ካጣ ሩጦ ያንን ነገር ማፈስ ብቻ ነው ያንም ያረው ኪሱ ሲጎልበት ነው ማህበረሰቡ እኛ ይሄ እኔም ገጥሞኛል ልጅ እያለሁ አረጋዋለሁ በቃ አጋጣሚ ኪሴ ባዶ ከሆነ ሳንቲም ልመና አባት እናቶቻችንን እንኳን ሳንቲም አንጠይቅም ሳንቲም ካጣን ጓሮ ገብተን ዝም ብለን ማፈስ ነው ቼንጅ ከጓሮ አለ አዎ ሳንቲም ያለው ከጓሮ ነው ያለው ባንክ አይደለም እኛ ጋር ያለው በቃ ሄደ አፍሰ ቼንጅ በአጋሮ ቼንጅ በጓሮ ተብሎ የሚጠራው ለዛ ነው ስለዚህ ያን ያህል መጥቶ ተርቦ ተቸግሮ አጋሮ የሚመለስ ማህበረሰብ የለም ብዙ ጊዜ የሚገርማችሁ ፌስቲቫል እንደዚህ ኤክስፖች በጣም አጋሮ ተደጋጋሚ ይደረጋሉ ዘፋኞች ዘፈን እንዳወጡ ማግስት ሩጦ የሚሄዱት አጋሮ ነው ለምን ሳንቲም ዝም ብሎ እንደዚህ የሚታፈስ ስለሆነ ሽልማቱ በዛ ልክ ነው ጥላውን ማይመጣ እነ ማሙድ አህመድ ስለ አጋሮ ያልዘፈነ የለም አጋሮን በዘፈነ ብዙ የሚያውቃት ምንድን ይሄን ያለ የተዘፈነላት እንንዋይ እና አርጋው በዳሱ ስለ አጋሮ ያልዘፈነላት በኦሮምኛ በአማርኛ በየትኛውም ቅኔ አደፋሪስ ፋሮ ያው በጣም ጥላውን የነገረላት በጣም ልዕልት ቆንጆ አጋሮ እና ያ ሁሉ ተዘምሮላት ተዘፍኖላት ሳንቲም አፍሰው የሚመለሱባት
በቃ ኮንሰርት ራሱ ሲባል ቶሎሚ አሁን ዛሬ አዲስ አበባ ምናምን ምትለው ትልልቅ ከተሞች ምትላቸው የመጀመሪያ ኮንሰርት አጋሮ ነው የሚካሄደው የነበረው እና ሁሉም ፊልም ተመርቆ አዲስ አበባ የመጀመሪያው ፊልም የሚታየው አጋሮ ላይ ነው። በቃ ጅማ አጋሮ በደል እያለ ነው የሚሄደው እና አጋሮ በጣም በዚህ ታዋቂ ነበረች። እንግዶችን በማስተናገድ ታዋቂ ነበረች። የብሔር የማንነት የሃይማኖት ልዩነት የሌለባት ከተማ። ስለዛ ነው አጋሮ ሽንጅ በጓሮ ሞቅ ሞቅ እንደ በላይነሽ ፎቅ የመጀመሪያ አለ በላይነሽ የሚባል ፎቅ ነበር እና ጠጅ ቤት ነው እና ሞቅ ሞቅ በቃ ጠዋት ተነስቶ ሰው በቃ እዛ ጋር ያለ ሞቅ ሞቅ ያለ ስራ ሰርቶ ደግሞ ምናምን ይመጣና በቃ ያችን ብሪሊያዋን ይዝና አንድ ሞቅ ሞቅ እንደ በላይነሽ ፎቅ ይላል። በጣም ብዙ ደስ የሚሉ ንግርት ያለባት ከተማ ነች። የመጀመሪያ ኬክ የመጀመሪያ ማኪያቶ ምናምን ያለባት ከተማ አጋሮ ነች። እንግዲህ በአጋሮ አልደራደርም። መልካም። ሊቀ ትጉሃን ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሰላም በብዝሃ ሃይማኖት ማህበረሰብ በተሰኘው መጽሐፍ መነሻ በማድረግ ሰላምን አጠቃላይ ብዝሃነትን መሰረት በማድረግ የነበረን የአንድ ጉዳይ ቆይታችን በዚሁ ተጠናቋል። ከኛ ጋር ስለነበሩ ለቃለ መጠይቅ ፈቃደኛ ስለሆኑ እንዲህ ደስ የሚል ቆይታም ስላደረግን በተመልካቾቼ ስም ከልብ ነው የማመሰግነው። በጣም አመሰግናለሁ። እንግዲህ አንብቡ ላለሁ በዚህ አጋጣሚ ሁሉም ሰው እንዲያነብ። ለምን ትልቁ ነገር ልጅ ወልደ ልጅህን አድርገው ስመ ለወግ ማድረግ ካላደረስከው ዝም ብሎ ብቻ እንትን እንዳይሆን እናንተ ሚዲያ ይሄን መጽሐፍም ሐሳቡንም ገዝቷችሁ ዋናው ሐሳብ ነው። መጽሐፍ ልቦለድ ሁሉ ይጻፋልና ይገዝቷችሁ በዚህ ልክ ፋና እውነት በጣም ክበሩልኝ። እውነትም ፋና ወጊ ናቸው። ፋና ወጊ ዋናው ብርሃን መንገድ አሳይ ነው። እናንተ እንግዲህ ይሄንን መጽሐፍ በእርግጠኝነት አሁን ለጊዜው በአማርኛና ኦሮምኛ አፋን ኦሮሞ ነው የተዘጋጀው። በሁሉም የመጽሐፍት መደብር በተለይ ጃፈር መጽሐፍ መደብር ይገኛል። እያነበቡ እንደ ሀገር እንዲጠቀሙበት አደራ አላማው። ቴንክ ዩ ተመልካቾች። አንድ ጉዳይ በዚሁ አብቅቷል። እንግዲህ ሰላም የተሰኘው መጽሐፍን መነሻ በማድረግ ከሊቀ ትጉሃን ታጋይ ታደለ ጋር የነበረን ሰፊ ቆይታ በዚህ ተጠናቋል። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ከመላይ ስርጭት ባለሙያዎች ጋር ኃይለ ኢየሱስ መኮንን ከእናንተ ጋር ነበርኩኝ። በያላችሁበት መልካም ምሽት።